አንድ አይደሉም። ጣና ቂርቆስ ገዳሜ ዳል ስትባል ባህር ዳር ጊዮርጊስ ሄጃለሁ ትላለህ። ኤርሚ ምንድነው? ባህር ዳር ጊዮርጊስ ዜማ ትምህርት ቤት አድመጣይ ባህር ዳር ጊዮርጊስ ዜማ ትምህርት ቤት የኔታ ግሩም አይነ ስውሩ እሳቸውን ታወቃቸው ማለት እሳቸው ጋር እየተማርኩ በነበርኩበት ሰዓት ላይ ባህር ዳርን አውቀዋለሁ። ሽምጥ ሚካኤል የኔታ መንግስቱን እንደዚሁም ደግሞ በአባይ ማዶ ገብርኤልም ሁሉ ጭምር ነበርኩ። በእነዛ አካባቢዎች ላይ ባህር ዳር በነበርኩበት ሰዓት እኔ ጣና ጊዮርጊስ ማነው ባህር ዳር ጊዮርጊስ ቤተክርስቲያን ጣና ቂርቆስ ገዳም ነው አላልኩም። ገዳሙ ያለው ባህር ውስጥ ነው፣ ሐይቅ ውስጥ ነው ያለው እና እዛ መሄድ አይጠበቅብኝም። ብሄድ እሰየው ደስ ባለኝ ነበር፣ ግን አልሄድኩም። ግን ስላልሄድኩኝ እዛ ያሉትን መስዋዕተ ኦሪት የሚሰዋባቸው ንዋየ ቅድሳት ተብለው የተባሉትን ኤርሚያስ አያውቅም ማለት አይደለም። እንዴት አወቀው ብለህ ብትለኝ ሄጄ በስጋ አይኔ ስላየሁት ሳይሆን የማውቀው የተጻፈ ሪትን የተደረገ በቤተክርስቲያኒቱ የታሪክ ማስረጃ መዛግብቶች አሉ። እነዛ ላይ እድሜ ተገልጧል። ያ መስዋዕተ ኦሪት የሚሰዋበት የነበረው ንዋየ ቅድሳት የተባሉት እዛ ገዳሙ ላይ ያሉት እድሜያቸው ስንት እንደሆነ ተጽፏል። እሱን አንተ ካወቅህ ተናገር የኔ ፊት ማለት ነው። ኤርሚያስ አንድ በጣም ቀላል ሎጂክ ነው ንገረኝ ዶክተር። ያለበት ቦታ ላይ ግሬስ አይረድ እድሜው ንገረኝ። ስማኝ ወዳጄ፣ ታሪክ ያለበት ቦታ ላይ ግሬስ አይረድ በታሪክ የተቀመጠውን ኤቪደንስ ፊዚካሊ የተቀመጠ ፊዚካል ኤቪደንስ በቦታው ተገኝተህ ሳትመለከት ከዛ ደግሞ አንድ ሰው ያን የሚያውቅ ሰው እዛ ቦታ ሄድና እስቲ ያለውን ነገር አጥንተህ ድረስበት ስትባል የምትስቅ ከሆነ ለኔ በጣም የሚያስቅ ነገር እንደውም ይሄ ነው። አሁን አንተ ባህር ዳር ነበርኩ አልክ፣ ግን እዛች ጋር የ20 እና የ30 ደቂቃ በቦት ተሻግረህ ያላየኸውን ታሪክ ያላየኸውን እኮ። ስለዚህ የማታውቀውን ታሪክ እንዴት እንደምትቆም በስጋ አይኔ ስላላየሁት አይደለም የማላውቀው። እንዴት ምን ማለት ነው አንተ? እንዴ የተማርከው አይደለ እንዴ? በስጋ አይናችን የግድ ሳናይ ያላየናቸው በታሪክ ድርሳናት ውስጥ የተጻፉ በዓለም ዙሪያ ያሉ ስንትን የታሪክ ቦታዎችን እናውቃለን አይደል? የተጻፈ ሪትን የሆነ ተጨባጭ ሆነ በምሁራኑ ተጠንቶ። እሺ ግለጥ፣ እሺ ሪሶርሶችን ግለጥ። ካሜራህን እኔ ደርሶ አንተ ንገረኝ። የስንት ዓመት ታሪክ ነው ግለጥ። እሺ አብራና ትልቅ አድርገው ሪሶርሶችን ዶክመንቶችን አውጣ። ሌትስ ዲቤት ኮነ ክሌም ያደረገው እኮ አንተ ኮነ ዶክተር። እኔ እኮ ይታያችሁ ታሪኩን ግለጥ ኤርሚ። ታሪኩን የምትለውን አንብቤ ያለው የምትለውን ዶክመንቱ እጄ ላይ ያለው ያልከውን አውጣና አሳይ። ሁሉ ዲቤት መግባት ትፈልጋለህ ከኔ ጋር? አጠቃላይ በኢትዮጵያ ታሪክ ገና በዚህ በቀላሉ ነገር ሳንግባባ አሁን ለዲቤት እስቲ ግለጥና እጄ ላይ ያለውን አውጣ። መረጃ የምጠይቀኝ ዲቤት ላይ ሲሆን ነው። ለምን አሁን እኮ ክሌም እያረክ እኮ ነው። ክሌም እያረክ አይደል እንዴ? ክሌም ያረከውን ያለ ኤቪደንስ ያደረኩት ያለ ኤቪደንስ እስካሁን አውቃለሁ አንብቤ ያለው ያልከው ያነበብከውን ዶክተር፣ ለምንድን ነው የምንጨቃጨቀው? አንተ ነህ ክሌም ያደረከው። እኔማ ይኸውልህ ወዳጄ፣ እኔ ምን ብዬ ክሌም አደረኩኝ? ጣና ቂርቆስ ላይ ኤቪደንሱ አለ፣ ፊዚካል ኤቪደንስ አለ አልኩህ። እኔ ካሜራ ማብራት የማልችለው ልንገርህ፣ እኔ ካሜራ ማብራት የማልችለው ፊዚካሊ እዛ ስላልሆንኩ ነው። አንተ ግን በዶክመንት አንብቤ ያለው ስላልክ ያነበብከውን ዶክመንት ካሜራን አብራና እንወያይ፣ ግለጠው መጽሐፉን ነው እያልኩ ያለሁት። ኢትስ ኢዚ ዩ ሹድ ቢ ኤብል ቱ ዱ ዛት። አድመጠኝ። የኔ ጥያቄ ምን እንደነበር አልሰማም። አየህ ብትችል ኖሮ አንደኛ አልችልም አልክ ማለት ነው። ታሪክ ቤተክርስቲያኒቷ አላት አልክ፣ ነጭ ውሸት ነው። የላትም። አላት ብለህ ካልከኝ ና ዲቤት ግጠም አልኩ ከኔ ጋራ። ወይ ደግሞ የአክሱም ጽዮን መሰለህ ኤርሚ አንብቤ ያለው ዶክመንት ስላለ አውጣው። በቃ አለቀ። ማስፈራራት ዲቤት ዶክተር አሚር ዩ አር ሂር ጀስት ኦፕን። ለምንድን ነው አቋርጠኝ? አታቋርጠኝ ማለት ይሄንን አለ ዶክተር። ለአንተ አሁን አታቋርጠኝ ብሎ ማለት የተግባቦትን ህግ ታውቃለህ አይደል? አታቋርጠኝ። አም ሊስኒንግ አንተ ዝግጅት አለኝ ብለህ የምትል ከሆነ የ3000 ዓመት ታሪክ አለን ብለህ ቤተክርስቲያኒቱ የሌላትን ታሪክ አለኝ ብለሃል። አለኝ ብለህ ስትል ክሌም ያደረከው ነገር አለ። አንተ ነህ መረጃውን ማቅረብ ያለብህ ማለት ነው። በውይይት ምግ በዲቤት ምግ ከሆነ አንድ። ሁለተኛ የሶሎሞን ዳይናስቲም የዳዊት ስርወ መንግስትን ኢትዮጵያ መጥቷል ብላችሁ ክሌም የምታደርጉት እናንተ ናችሁ፣ ከታቦቱ ጋር ጭምር ማለት ነው። መንግስቱም ታቦቱም መጥቷል ብላችኋል ኢትዮጵያ ውስጥ። ይሄም ነጭ ውሸት ነው። እኔ ፊት አታወሯት ነው ጌታ እግዚአብሔር ምስክር ማለት ነው። የሚያወራ ካለ ግን ከአንተም ጋር ይሁን ሌላ በዚህ ጉዳይ ላይ ያጠና ሰው ካለ ጥራውና ዲቤት ላድርግ ማለት ነው። እናንተ ስሙ። የሚያደርግ ሰው ካለ የሰሎሞን ዳይናስቲ ኢትዮጵያ ውስጥ ነው ብላችኋል።
የዳዊት መንግስት ማለት ነው። ስርወ መንግስቱ ኢትዮጵያ ውስጥ መጥቷል፣ ታቦቱም ኢትዮጵያ ውስጥ መጥቷል ብላችኋል። እርስ በርስ የሚጣላ ታሪክ ይዛችሁ ለነጮች የዋሻችሁትን ውሸት አደባባይ ላይ ዘረግፈዋለሁ ማለት ነው። ኦኬ፣ እሱ አልሆነም። አንተ አሁን ጣና ቂርቆስ ላይ መስዋዕተ ኦሪት የተሰዋበት እቃ እኔ የለም አላልኩም። ቤተክርስቲያኒቱ አለኝ ብላ ክሌም ያደረገችው አለኝ ብላ የሄዱም ሰዎች እዛው ገዳሙ ድረስ የሄዱ ሰዎች በስጋ አይናቸው አይተውታል። እኔ በስጋ አይኔ ማየት እድል ባይገጥመኝም ባህር ዳር ጊዮርጊስ ግን ትምህርት ቤት በነበርኩበት ሰዓት ላይ ሁሉ ጠይቄ አዎ ብለውኛል። ጣና ቂርቆስ ገዳም ላይ እዛው ባህር ውስጥ ማለት ነው ጣና ሐይቅ ላይ አለ። በፎቶ ታይቷል፣ በጽሁፍ ተጽፏል። የታሪክ ድርሳናትን እነዛ የመስዋዕተ ኦሪት የሚሰዋባቸው ንዋየ ቅድሳት ከመቼ ዘመን ጀምሮ ኢትዮጵያ ውስጥ እንደነበሩ የተጻፈ በቤተክርስቲያኒቱ የተጻፈ አለ። እኔ አሁን አንተ ካወቅ እነዛን እድሜያቸው ንገረኝ። የግድ በስጋ አይንህ ባላየኸው ነገር ላይ አታውቅም ብለህ አትበለኝ። የግድ በስጋ አይኔ ማየት አይጠበቅብኝም። አንተ በስጋ አይንህ አይተህ አይደለም አሁን ዶክትሬት ነው የሰራው። አንዳንዱም በስጋ አይንህ አይተህ ነው፣ አንዳንዱ ደግሞ በቲዮሪ ተምረህ ነው። ኦኬ፣ ሰው በግድ በስጋ አይኑ ያየውን ነገር ብቻ አይደለም መናገር ያለበት። ኢየሱስም በስጋ አይናችን አላየነውም። አባቶች፣ ሐዋርያት፣ ነቢያት ጻፉ። መጽሐፉ እውነት ነው፣ የእግዚአብሔር እስትንፋስ አለበት። መተን መሰክራለን። የታየው እኔ እናንተ ኢየሱስ ክርስቶስ ሲሰቀል የትም አላየንም። በስጋ አይነት ስላላየህ ዶክተር አንተ ዝም በል፣ ስለ ጌታ ስለ ኢየሱስ ክርስቶስ አምላክነት አዳኝነት ልትናገር አይገባም ብሎ አንድ ሰው ብሎ ቢልህ ያንተ በስጋ አይን ማየቱ አይደለም ማረጋገጫው። ብታየው ሰየው ደስ ይልህ ነበር፣ ብናየው ጌታችንን በስጋ በተሰቀለበት ጊዜ ኖረም ማለት ነው። ግን የዛኑ ያህል በእምነት አይተነዋል፣ በመጽሐፍ ተጽፏል። የእግዚአብሔር እስትንፋስ ያለባቸው መጽሐፍቶች ሁሉ ስላሉ ማለት ነው። ስለዚህ የጣና ቂርቆሱ ገዳም እኔ ንዋየ ቅድሳት የለም አላልኩም። ቤተክርስቲያን ክሌም የምታደርገው አለ። እኔ ሄጄ በስጋ ላይ አይኔ አላየሁት ማለት የለም ማለት አይደለም። ያንን ደግሞ በስጋ አይኔ አላየሁት ማለት ታሪኩን አላውቀውም ማለት አይደለም። ታሪኩን አንደኛ የቤተክርስቲያኒቱ ዲያቆንም ስለነበር፣ ሁለተኛ ኢትዮጵያዊም ሰው ስለነበርኩኝ ታሪክ ላይ ያቅሜን ያህል ስለምፍጨረጨር ባለችው እውቀት ማንበብ ስለምወድ ያነበብኩት አለ ቤተክርስቲያኒቱ የጻፈችው። እድሜው ግን አንተ እንደምትለው መስዋዕተ ኦሪት ይሰዋበት የነበረው ከምን ዘመን ጀምሮ እንደሆነ እዛ ጋር እድሜውን የሚገልጠውን እሱ ነው ንገረን ያልንህ፣ ግን ልትነግረን አልቻልክም። በቃ እንቶ ከጨርስ የኔን ሪፍሌክሽን አሁን አንተ ባልከው ላይ ትንሽ ባጭሩ ነገርና እንሰናበታለን። እንግዲህ እኔ ለምን ጣና ቂርቆስ ሂዱ ያልኩበት አንዱ ጭብጥ ምንድነው ካልከኝ አሁን የጠቀስካቸውን በወቅቱ መስዋዕተ ኦሪት ይከናወንባቸው ከነበሩት እቃዎች ወይንም ደግሞ ከታሪኩን ባሻገር በቦታው ላይ በዳይሜንሽን የተቀመጠ ልክ በዛ በእስራኤላውያን ወገን ይደረግ የነበረው ስርዓት ይከናወንበት የነበረው የድንኳን ዳይሜንሽን ሁሉ እስከ መረጃው እዛ አለ። ይሄንን ደግሞ የኢትዮጵያውያን የታሪክ ሰዎች ብቻ ሳይሆኑ ዶክመንት ያደረጉት በኢንተርናሽናል ደረጃ በኦሪት በእስራኤል ምድር ላይ ይከናወን የነበረውን ስርዓት ያጠኑ ሰዎች መጥተው ኤግዛክትሊ ዳይሜንሽኑም አተካከሉም የድንጋይ አቀማመጡም የድንኳኑን ልክም አደራረጉ ሁሉ እሱን የሚመስል ሂስቶሪካል ኤቪደንስስ በጣና ቂርቆስ ገዳም ውስጥ አለ። ስለዚህ አሁን አንተ ቅድም ከጠቀስካቸው በመዛግብት ከተጠቀሱት እንደዚሁም ደግሞ በንዋየ ቅድሳት አለ ተብሎ ይሄ መሰዊያው የነበረ ነው ተብሎ ከተቀመጠው ባሻገር በትክክልም ቦታ ውስጥ የነበረውን እና ልክ ያን ድንኳን የሚመስለውን የእስራኤላውያኑን የሚመስለውን በዳይሜንሽን ትክክል የሆነውን ያን የሚያንጸባርቀው ነገር ፊዚካሊ ጣና ቂርቆስ ውስጥ አለ። ይሄን ግብአት ለእናንተ እዚህ ጉባኤ መሀል መጥቼ ነው ከተናገርኩ ዘን የእናንተ ታስክ መሆን ያለበት በትክክል የዚች ቤተክርስቲያንን ታሪክ ለማወቅና ለማጥናት በቀና ልብ የተነሳ ሰው ኩሪየስ የሆነ ሰው ማንም ማድረግ ያለበት ኦርቶዶክስ መሆን አይጠበቅብህም። ዚስ ኢዝ ሂስቶሪካል ላንድማርክ ነው። ኢንተረስት ነው። አዛን ኢትዮጵያን ኢንተረስት ሊያደርግ ሁሉ የሆኑ ኢንተርናሽናል የታሪክ ሰዎች የሰሩትንም ዶክመንተሪ ዩቲዩብ ላይ ሞልቶላ ትልቁ ላይ አድርገን ዜዶ
ዞር ላድርግልህና አንድ ጥያቄ ብቻ ጠይቄ ሄርሚ አንተ ኤቪደንስን ታቀርባለህ። ዶክተር አንድ ጥያቄ ብቻ ጠይቀው። ዶክተርዬ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት የኦሪት ስርዓት ከአይሁድ ወይም ከእስራኤል ውጪ ለሌላ ማህበረሰብ የተሰጠበት ክፍል አለ በብሉይ ኪዳን? ማጥናት ያስፈልጋል። አጥና ዘይድ አንተ ብታጠና ትንሽ ደስ ይለኛል። አይ ቲንክ የለህም ማለት ይሄ የቤተ መቅደስ ስርዓት የኪዳን ምናምን የሚባለው ነገር ከአይሁድ ውጪ ከእስራኤል ውጪ ለሌላው ማህበረሰብ ተሰጥቷል ወይ ነው እየጠየቁ። ቅድም ያልኩህ ራሱ ነው። እኔ የምጠይቅህ ለነገሩ መልስ አይኖርም። ስለዚህ ቀጥል ኤርሚ። መለስኩልህ። ሰላም ከሱ ጋር በጣም አመሰግናለሁ። ቴንክ ዩ ፎር ዘ ታይም። ደህና ደሩ። ቴንክ ዩ። እሺ ግን ያው ሲመጣ ምኑ መጣ? ማስረጃውን ቁጭ በልና ስማ። ማስረጃ ስለጠይቃን ነበር። አንተ ማምጣት ያልቻልከውን ማስረጃ ኤርሚያስ አምጥቷል። ስማው። ኦኬ እሺ። ማን የጻፈው ይሄን መጽሐፉ? ቆይ ዶክተር እሺ፣ የቤተ ክርስቲያኒቱን ኦኬ፣ በአገር ውስጥ ራሷ ቤተ ክርስቲያኒቱ ከጻፈችው መጽሐፍ እነዚህ ብቻ አይደሉም። የኔ ታሪክ መረጃዎቼ የሚገጥም ሰው ካለ በእውቀት በዛን ቀን ቁልል መጽሐፍቶችን አሳያለሁ። ግን አሁን ዝም እየለቀምሻ ዶክተር ምን አለ መጽሐፍቶችን ከዚህ ከኛ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ውጪ የጻፉ የውጭንም ሀገር ሰዎችንም ሊቃን የጻፉትን ሁሉ እዩ አለ። አንድ እንደ ዋቢ የሚጠቅሱት የነ ጄምስ ብሩስ እና በተለይ ደግሞ ግራን ሃንኮክ የሚባለው ይሄንን በታቦተ ጽዮን ፍለጋ ላይ የጻፈው በገጽ 111 ላይ ስለ ጣና ቂርቆስ ገዳም በዛ ያሉትን ቅድም የተባሉ መስዋዕተ ኦሪት ይሰዋባቸዋል የተባሉትን ቦታዎች እንደዚህ ጽፎታል ማለት ነው። ቅዱስ ሐይቅ ብሎ ማለት ነው። ኦኬ፣ በዚህ ቦታ ላይ የኢትዮጵያ ጌጥ ብሎ የሚል አለ። የጣና ቂርቆስ ውስጥ ያሉት ማለት ነው። የዳጋ እስጢፋኖስን ጽፎታል። ግራን ሃንኮክ የጻፈውን በኢትዮጵያ መጽሐፍ ቅዱስ ማህበር የጣና ቂርቆስ ማለት ነው። እዚህ በጽሁፍ ደረጃ አስቀምጦታል። የውጪ ልሂቃን ነን እንኳን ብለው የሚሉትን ስለናንተ በጣና ቂርቆስ ውስጥም ሆነ ስለ ታቦተ ጽዮን ባይዘው ይሄ የታቦተ ጽዮን ፍለጋን ብሎ በሚል ነው። ከዚህ ጋር በተገናኘ ነው በመጀመሪያ ወደ ጣና ቂርቆስ ገዳም ሄደው ግራን ሃንኮክ እንኳን የጻፈውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመውን በጌታቸው ተስፋዬ ጎጂ የታተመውን የተረጎመውን አንዴ አይደለም ሁለቴ አንብቤዋለሁ። ኦኬ፣ ስለዚህ ከኢትዮጵያውያኑ ሊቃን ውጪ የነጮቹ ምስክርነት ተብሎ የሚባለው አንዱም ከቤተክርስቲያኒቱ ታሪክ ጋር እርስ በርስ የሚስማማና የሚታረቅ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት ድረስ ማለት ነው። ምክንያቱም የቤተክርስቲያኒቱ ታሪክ ቅድም ዶክተር እንዳለው ከ3000 ዓመት የሚጀምር ሳይሆን ከ2000 ዓመት ነው ማለት ነው። ኦኬ፣ ከልደተ ክርስቶስ ነው የሚጀምረው ማለት ነው የቤተክርስቲያኒቱ ታሪክ ተብሎ የተባለው። ስለዚህ በዚህ ውስጥ የሶሎሞን ዳይናስቲን ይሄ የተጻፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የተጻፈው። እዚህ ስራ ላይ የተሳተፉት የቤተክርስቲያኒቱ ሊቃውንት ናቸው በሙሉ ማለት እስከሚቻል ድረስ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ማለት ነው። ኤርሚ ርዕሱ ግን እንደዛ ነው ሪፕሬዘንት የሚያደርገው። ይሄ ርዕስ የተቀመጠው ርዕስ ቤተክርስቲያኒቷ ከ2000 ከልደተ ክርስቶስ በፊት ታሪክ የላትም ብሎ የመደምደም ዓላማ ያለው ነው ርዕሱ። እንደዛ ነው የተረዳው አንተ? ይሄው ቆይ ቤተክርስቲያኒቱ ታሪክ ብላ የምትለውን እኮ ላሳይ ነው ዶክተር። ይሄው እዚህ ጋር ምን ይላል? ንግስተ ሳባ ይላል አይደል? የሳባን ንግስት ይጠቅሳል። ይሄው እዚህ ክፍል ላይ ማለት ነው ገጽ 7 ላይ ማለት ነው። ስለ ሳባ ንግስት ይናገራል። ስለ ማክዳ ማለት ነው። ከ1031 እስከ 982 ማለት ነው። በኢትዮጵያ ነገስታት ሁሉ በሃይማኖቷ እጅግ የላቀች እንደነበረች በብዙ የታሪክ ጸሐፊዎች የሚነገርላት ንግስተ ሳባ ከ1013 ማለት ነው እስከ 982 የኢትዮጵያና የየመንን በአንድነት ትገዛ የነበረች ይህችም ንግስት በክብረ ነገስት ማክዳ በመጽሐፈ ነገስት ንግስተ ሳባ ትባላለች ብሎ ይላል። ይሄ ታሪክ የኢትዮጵያ ታሪክ ነው ወይ? ክሌም ያደረገው ሰው የጻፉ ሰዎች
ይሄንን ቀዳማዊ ምኒልክ በይነ ልህም የተባለውን አልወለደውም። ወለድ እንኳን ሊወልደው ቀርቶ አይደለም ወይም ደግሞ ተመልሶ የአባቴን ሀገር ሊ ብሎ አለ ተብሎ የተባለው የራሳችሁ የታሪክና ክብረ ነገስት እንደዚሁም የአይሁዳውያንም ታሪክ ይዤ የሚመጣ ሰው ካለ በጣም ደስ ብሎኝ አሁን ቢሆን እኔ አሁን ለመሞገት እቀርባለሁ። አሁን ቢሆን ማለት ነው። እና ታሪኩ እርስ በርሱ የሚጣላ ነው። ንጉሱ ሰለሞን እንዲህ አይነት ልጅ አልወለደም። እዚሁ እንኳን ራሱ ኢትዮጵያ ኦርቶዶክስ የ22 ዓመት ትላለች፣ በድርሳነ ጽዮን ላይ የ25 ዓመት ትላለች። የስንት ዓመት ልጅ ሆኖ ነው ወደ ኢየሩሳሌም ሄደ ተብሎ የሚባለው? እዚህ 22፣ ክብረ ነገስት ላይ 22፣ ድርሳነ ጽዮን ላይ 25፣ ገድለ ላሊበላ ላይ 25። እርስ በርስ የሚቃረን ማለት ነው። እርስ በርስ የሚጣላ ማለት ነው። እና ታሪኩ ራሱ ትክክል አይደለም። የቤተክርስቲያኒቱ ታሪክ ከ2000 ዓመት እንጂ ከ3000 ዓመት አይጀምርም። ቤተክርስቲያኒቱ ከ2000 ዓመት ከክርስቶስ ልደት በፊት ምንም አይነት መስዋዕተ ኦሪት በኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ የምትባል ራሱ የለችም። ከ2000 ከክርስቶስ ልደት ዓመት በፊት የለችም። ኦርቶዶክስ ብሎ የሚለውን ስም ራሱ እንኳን የተሰጠው በኋላ ላይ ነው። ኦኬ ዲዮስቆሪዮስ ነው ርትዕት ሃይማኖት ብሎ ያለው ማለት ነው። የለም ኦርቶዶክስ ብሎ የሚል ስም ከ2000 ዓመት በፊት ቅድመ ልደተ ክርስቶስ ማንም ክሌም አያደርግም። ካለ ያምጡና ያሳዩን። ማን ይሄን ስያሜ ሰጠ? መስዋዕተ ኦሪትን እንድትሰዋ ከአሕዛብ እግዚአብሔር ማን መርጦ ነበር? ነብየ እግዚአብሔር ዳዊት ምንድነው ብሎ ያለው? አልሰጠም። ለያዕቆብ ልጆች ነው የሰጠው። የሕግ መሰጠት ለነሱ እንጂ ለኢትዮጵያ ነው ብሎ አላለም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ማለት ነው። የመቅደስ ሥርዓት የተስፋ ቃል ለነሱ ነው። አባቶች ከነሱ ናቸው። ክርስቶስ በስጋ ከነሱ ነው መጣ ብሎ የሚለው። ስለዚህ የውጮቹንም ሰዎች የጻፉትን አንብቤ ነው በጥቂቱ ማለት ነው። የራሳችሁም የቤተክርስቲያኒቱ 2000 ዓመት ነው ብላ የምትለው እስከ 2000 ዓመት ከልደተ ክርስቶስ እስከ 2000 ዓመት ማለት ነው። በቃ የቤተክርስቲያኒቱ ታሪክ የሚጀምረው ቀደም ጠየቅኩ እኮ ይሄ የዚህ መጽሐፍ ርዕስ የኢትዮጵያ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ተብሎ መጻፉ በሁለት ነገር ነው ቻሌንጅ ማድረግ። ያ ማለት ከዛ በፊት ታሪክ የላትም ማለት ነው። ይሄስ የላትም። እሺ ይሄስ ማለት ከ2000 ዓመት በኋላ ታሪክ የላትም ማለት ነው። 18ቱን ምን ልታረገው ነው? ፉት ልታረገው ነው? ለዚህ ነው አለ ብሎ የሚል ሰው ክሌማ ያደረገው ሰው 18ቱን ዓመት የታደረስከው ከ2000 በኋላ ወደዚህ ያለው ታሪክ ይሄ እኮ ነው። አያ አንደርስታንዲንግ ትክክል አይደለም። ትክክል አልጋ ርዕሱ ላይ ነው ችግር እኮ። ቀለሜ አድመጠኝ ምንድን ነው ያልከው? ያው ቀለሜ ስሉ ስለምሰማ ነው። የድሮ ስም ነበር መሰለኝ ቀለም ወቀረ ስርዓት ያዝ፣ ጋጠ ወጥነት እንዳይጠናወት ስርዓት ያዝ። ኦኬ አውቃለሁ። ከዛ ከቢኒያም ከሚባል እብድ ጋር ስትለፈልፍ እንደነበር ማለት ነው። ስርዓት በሌለበት የሰው ስም አታንሳ ኤርሚ። ይቅርታ በቃ it's just sleep I said sorry። የድሮ ስምህ ነው አይደል? Thank you አይደለም የኔ ቀድሞ ስሜ እና ያሁኑ ስሜ እንደዚህ አይነት ስርዓት ጋጠ ወጥ ናቸው። አዝረከርክ ነበር ባገኝ በእውቀት ማለት ነው። እዚህ ገጥመህ ቢሆን ኖሮ የተፈጠርክበትን ቀን ትጠላ ነበር። የኢትዮጵያ ቤተክርስቲያን ታሪክ አለኝ ብላ የምትለው ውሸት ነው። የ2000 ዓመት ታሪክ እንጂ የ3000 ዓመት ታሪክ የላትም። ኦኬ የተለቀለቁ የታሪክ ጽሁፎች፣ መጽሐፍቶች ሁሉ ድርሳናትን እናገላብጣለን። እኔ መረጃ ችግር የለብኝም። የመረጃ ችግር የለብኝም። ያ እና ቴንክ ዩ ዜድዬ ውሸቱ ነው ሲዋሽን የ3000 ዓመት ታሪክ የላትም። የባልቴት ወሬ ነው። አረ የለም እንጂ ስም እንኳን እኮ አያውቅም እኮ ኤርሚዬ። እኔ አሁን ስም ማን ነው አልኩት እኮ ስሟ ማን ይባል ነበር? ለታፕታፕ ትልቁ ላይ ነው። እሺ ኤርሚዬ እሺ። እኔ እኮ ተናገርኩኝ እኮ ማን ነው ስሟ ማን ይባል ነበር ብዬ ጠየቁት እኮ። ስም የለሽ ነች፣ ስም የለሽ ቤተክርስቲያን ነበረች ማለት ነው። ስሟን እንትን ለማለት ጣና ሐይቅ ሄደ ያለኝ እኮ ጌታ ሆይ እኔ ዋናው ዓላማዬ ወገኖቼ ማስተዋል ተሳስታለች ወይ ነው። ማስተዋል አቅቷት ነበር ወይ? የ3000 ዓመት አለን ብሎ ጀመረ። የ3000 ዓመት ካለ ስም ማን ነበር ብዬ ጠየቁት። ይበሳጫሉ። ሁሌ ጥያቄ ሲጠየቁ መበሳጨት ነው። መልሱን ከመስጠት ይልቅ መበሳጨት ነው በቃ። ስለሌለ ማለት ነው። የሚጠየቁት ነገር ላይ ይሄ ነው ብለው ማስረጃ ማቅረብ ስለማይችሉ ይሳደባሉ። ምን ይላሉ? ምን በቃ ይሄው ነው። አሁን ብዙ ሰዎች አላችሁ፣ ምን ኦርቶዶክሳውያን ብቻ ካላችሁ እዚህ ጋር መልስ መስጠት የምትችሉ፣ ቆይ እስኪ ላስገባ። ተካ ኦርቶዶክሳዊ እንደሆነ አውቃለሁ። ከዚህ ፊት መልስ ካለ አሁን ልትጠይቀው ጥያቄ ግባ።
መልስ ካለ ሌሎቻችሁ እንኳን አላቃቸውም እውነት ለመናገር ኦርቶዶክሳዊ መምህር በመምህር ደረጃ ያለ መልስ አለኝ የሚል ካለ አንድ ቁጥር ይጻፍልኝ በመምህር ደረጃ ያለ አንድ ቁጥር ጻፍልኝ ከሪኩዌስት ካደረጋችሁ ወንድምነት በዚህ ጉዳይ ላይ ሊያወሩ የሚችሉ ካሉ የሰለሞን ዳይናስቲ ዳዊት ስራው ዝም ብሎ ሰው አንቀበለም ካሉ ዲቤት ለማድረግ ዝግጁ ነኝ ራሱ እዚሁ ማለት ነው ቤቱን እየመራው ይምጡ መምህር የሆናችሁ አንድ ቁጥር ጻፉልኝ መምህር የሆናችሁ ሰዎች በመምህርነት ደረጃ ያላችሁ ቤተክርስቲያን ማዕረግ የሰጠቻችሁ ሰዎች ካላችሁ አይ ማስረጃ አለኝ 3000 ዓመት አላት ቤተክርስቲያኒቷ ስሟ ከ2000 ዓመት በፊት ስሟ ይሄ ነበረ ማለት የምትችሉ ሰዎች መምጣት ትችላላችሁ ኤርቢ እስከዛ አንድ ነገር እናንሳ ማስተዋል አቅቷት ነበር እንዴ በቲክቶክ ላይ ጌታን ስትመሰከር አበጀሽ ብለናል ናት እኮ ወንድምነት አበጀሽ ብለናል ናት የጠራችሁ ቅዱስ ስም ስለሆነ ቀደም በኮሜንት እየጻፍኩ ነበር ከልጆቼ ጋር ስለነበርኩኝ ከትምህርት ቤት አንስቼ እና ደጋግሞ ሰዎች ልከውልኝ ነበር ገስት አልገባሁም ልጆች ጫጫታ ስለነበረ መግባት አልፈለኩም ነበር ግን መጨረሻ ላይ ደግሞ ትልልቅ ውሸትን ሲዋሽ እና የገባሁት ስለዚህ እኔ አበጀሽ የኛ ልጅ ብያታለሁ ምክንያቱም ምንም ማስተዋል የጎደለው ነገር ሳይሆን ያደረገችው በቃ እውነተኛ የሆነውን የእግዚአብሔርን ቃል ለዛ ህዝብ የሞተላቸውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሕረትና ፍቅሩን ቸርነቱን እና ቀመሱት እሱን ተቀበሉት አብ ከሰማያት ስለላከው በሱ የዘላለምን ህይወት እንድታገኙ ተቀበሉ ነው ብላ ያለችው በጣም የሚገርም ግን ሁለት ጊዜ ስላወራንበት ማለት ሌሎች የሚያወሩ በጣም የሚገርም ይሄንን ነገር የተቃወሙት የእስልምና ሃይማኖት ተከታዮች አይደሉ ያዋቂ ተጣመነ ተከታዮች አይደሉ ተቃወሙት ይሄን የተቃወሙት የነ ዶክተር እና ሌሎቹ የኦርቶዶክስ እምነት ተከታዮች ናቸው ያ ለምንድን ነው የተቃወሙት ተብሎ ይባል ምንም ሌላ ፖለቲካ ሊሰጠው ይችላል እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ህዝቡ እንዲጠላው አድርገው አደራጅተውታል ያውን ቦታ ላይ መብል እየበላን እየጠጣን ቡናም እየጠጣን ምንም እያደረግን ማኪያቶም እየበላን እየጠጣን ኢየሱስ ክርስቶስን የገባው የወንጌል አማኝ እንደሚናገር እንኳን እኛ አይደለም እነሱ ራሳቸው ያውቃሉ ይሄንን ነው ያደረገችው ለእህታችን ማለት ነው ይሄንን ነው ያደረገችው ምንም በቃ ቅድም እንደተባለው 49 ሰከንድ የማይሞላ 1 ደቂቃ የማይሞላ ንግግር ይሄንን ያህል ዓለሙ የጨሰው ለምንድን ነው ተብሎ ቢባል በቃ ይታወቃል የጠራችሁ ስም ተራ ስም አይደለም እነሱ የማያድን ስም ማርያም እያሉ ላንቃቸው እስኪላቀቅ ድረስ ይጮዋል ነበር እንዴ የማያድን አንድ ተራ ስም ነው የጠሩት ማርያም ማለት ተራ ስም ነው ማርያም ማለት ተራ ስም ነው ተራ ስም ማለት በቃ ኃይል የሌለው ሞገስ የሌለው ሌሎች ሁሉ ሲጠሩበት የነበረ ስም ነው ከብሉይ ኪዳን ዘመን ጀምሮ የነ ሙሴ እህት የነ አሮን እህት ማርያም የተጠራችበት ስም ነው እና ተራ ስም ነው ተራ ስም ሲጠሩ ምንም ነገር አይሉም ማርያም እያሉ ሲጠሩ ነበር ምንም የማይፈይድ ድነትን የማይሰጥ ኃጢአትን ይቅርታን የማያስተሰርይ ስም ማለት ነው የጌታ ስም ግን እኮ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ይሰበካል ተብሎ የተባለለት በቅዱሳን ነቢያት በስሙ አሕዛብ ተስፋ ያደርጋሉ ብለው የብሉይ ኪዳን ፈርጥ የሆኑ የብሉይ ኪዳን ቅዱሳን ነቢያት የሰበኩለት የአዲስ ኪዳን ሐዋርያት የተናገሩለት አባቱ እግዚአብሔር ከመጠን ይልቅ ያለ መጠን ከፍ ያደረገው ገናና ታላቅ ቅዱስ የተፈራ ስም ነው ማርያም ወድቃ የምታመልከው ወድቃ የምትሰግድለት ቅዱስ ስም ነው የጠራችው ኢየሱስ ማለት ነው የእግዚአብሔር ልጅ ማለት ነው እነቺ ማርያም ብለው የሚሏት እንኳን ራሱ እነሱ የጌታ እናት እንኳን ኮነች እቺ የጌታ እናት ማርያም ወድቃ የምትሰግድለትን ቅዱስና ገናና ስም ነው የተጠራው የምታመልከው ወርሺፕ የምታደርገው ስም ነው ማርያም የጌታችን እናት እኛ ልክ እንደኛ ማለት ነው እናት ነኝና አላመልከውም እናት ነኝና አላከብረውም ብላ አይደለም ያለችው ምንድነው ያለችው ስሙም ቅዱስ እኮ ነው ያለችው እርሱ ብርቱ የሆነው በእኔ ታላቅ ስራን አድርጓል ስሙም ቅዱስ ነው እኮ ያለችው እሱን እኮ ነው ማግኒፋይ ያደረገችው ማለት ነው ይሄ ስሙም ቅዱስ ነው ብላ እሷ የጠራችውን ስሙ ቅዱስ የሆነውን ስም በስፍራዎች ቦታ ሁሉ ሲጠሩ የሚቃወሙት እነዚሁ እናውቀዋለን ባዮች ናቸው ምን ነው ሙስሊሞቹ ይሄን አላላጮሁትም ለምንድን ነው ያውቃሉ ኢየሱስ ተብሎ ከተጠራ
ህዝብ እንደሚያምንበት እንደሚድን ማለት ነው። እና ዓለሙን ሰይጣን አደራጅቶታል፣ ሃይማኖተኞችም ሰዎችን አደራጅተውታል። ኢየሱስ የትኛውን ቦታ ላይ ቢጠራ ይሄን አይልም። ቀደም ወንድሜ ጆን እየጠየቀው ነበር አይደል? በባንክ ቦታዎች ላይ በአንዳንድ የመንግስት መስሪያ ቤቶች ላይ ጊርጊራቸውን እና ጉልቻቸውን አምጥተው እኮ እዛው ጥደው ቡናው እየቀቀሉ ጭስ እያጨሱ አይደል እንዴ? የዓመቱ ገብርኤል ስለ ማርያም ስለ ጊዮርጊስ ምናምን ነገር ይላሉ። ያ እኮ የህዝብ መገልገያ ቦታ እኮ ነው። ባንኩ የህዝብ መገልገያ ቦታ ነው። እና ለምን እዚህ ቦታ ላይ ጠራችሁ ብለን እኛ አላልንም። እኔ ሲጀምር በኢትዮጵያ ተራሮችና ምድር ላይ በቃ አይደለም ማርያም የፈለጉትን ስም ይጥሩ ምንም የሚፈይድ ነገር እንደሌለ ስለማቅ በቃ አንደኛ እኮ የምትፈራው እኮ ስም ሲሆን ነው። ኢየሱስ ብሎ የሚለው ስም ግን የሚያስፈራ ስም ነው። ትክክል። የጠንቋዮችን ጉባኤ የሚበትን ስም ነው። የአስማተኞችን አስማት የሚሽር ስም ነው። ኦኬ። እና ይሄ ስም መጠራቱ እህታችን ማስተዋል አስተዋለች፣ አበጀች ብለናታል። ዜድዬ ቴንኪው። እንዴ በጣም የገረመኝ ነገር ምን እንደሆነ ልንገራችሁ። ሰዎች ያየው ማለት ቪዲዮ ላይ በቃ እንትን ማለት ጀምሩ ማለት ነው። እነዛ መጀመሪያ እኮ ኢየሱስ ሲባል እኮ የሆነ ነገር እንዲህ እንትኗን እንኳን የሆነ አንድ ሁለት አንዷ ልክ እሷን የምትመስል ከጎናለች፣ አንዷ ደግሞ የሆነ ሻርፕ እንትን ያደረገች ነገር እንዲህ ነገር ሁሉ ምናምን አለች ማለት ነው። ደንግጣ ፊቷ ድንጋጤው ያስታውቃል። እንዴ ክርስትና ከኢየሱስ ውጭ አለ እንዴ? በጣም እኮ አስደናቂ እኮ ነው። እኔ ለአይምሮዬ ነው። ከዛ አንዳንዶች ኤርሚ አንዳለች አንተን በጣም የምትወድሃለች ማነው ስሟ የሚሏት ያንተን እንትን በየጊዜው ቪዲዮ የምትሰራ ድፈባቸው ነው ድፋ እኔ አይ ቲንክ ጳውሎስ ሌላ ኢየሱስ ያለው ይመስልኛል እናንተ ጋር ያለው ካልሆነም ደግሞ ሜቢ እስልምና ጀምራችሁ ከሆነ አላቅም በውስጥ እንዴ ይሄን ጌታ ምስክሬ እንዴት አንተ ኢየሱስ ሌላ አሁን ብላ ቢሆን ነው ሌላ ተናግራ ቢሆን ለምሳሌ ሃይማኖትን እኩልነት የሆነ ነገር አርጋ ኦርቶዶክሳውያንን ዝቅ አርጋ የሆነ ነገር ብላ ቢሆን እሺ አክሴፕት አደርጋለሁ። ኢየሱስን አንድ ስጦታ አለ እግዚአብሔር አብ ለሰው ሁሉ የሰጠው ስጦታ አለ። እዚህ ያለው ስጦታ ውሱን ነው 25 ነው 27 ነው ብላ ቁጥር ጠርታ ውሱን ነው። ለውሱን ያልሆነ ግን ለሁሉ የሚበቃ ስጦታ ግን አለ ኢየሱስ ይባላል። እግዚአብሔር ለሰው ሁሉ የሰጠው ይሄንን ስጦታ ተቀበሉ፣ የነፍሳችሁ መዳን ታገኛላችሁ፣ እረፍት ታገኛላችሁ፣ ሰላም ይሆንላችኋል ብላ ይሄንን ክርስቲያን ነኝ የሚል ኢየሱስ ስለተሰበከ ይበሳጫል። ኢትስ ቶታሊ ዲስግሬስፉል ነው በእውነት። እንዴት እንዳዘንኩ እኔ ልነግራቸው አልችልም። እኔ
እውነት ለመናገር አንዳንድ ጊዜ እግዚአብሔር በአንዳንዶች እየሰራ አሁን እየሰራ ያለው ነገር ያስገርመኛል። መንፈስ ቅዱስ ነው በልጅቷ የሰራው። እናንተ እዛ እኮ የሄዱት ኤርሚ አይተሃል? የሄዱትን ልጆች ወገኖች እዚህ ያላችሁ በሙሉ ታችም ያላችሁ አይታችኋል? የሄዱትን ሰዎች እዛ የለበሱትን ልብስ አይታችኋል? ነገር አድርጋለች። ከውስጥ ሊትራሊ ወንፊት ዳንቴል የሚመስል ልብስ ነው ያደረገችው። ሱሪ ነገር ሊትራሊ የውስጥ ግልገሏ ይታያል። እንትኗ ጡኗ ሙሉ ለሙሉ ይታያል። በቃ ራቁቷ ነች ያለችው። ራቁቷን ምንም አልለበሰችም፣ ሌላ ምንም ነገር አልለበሰችም። የሆነ ኮት እንደዚህ አድርጋለች። የጎጠጎጡ ሁለት እንትኖች በዚህና በዚህ ተከፍቶ ይታያል። አንዱ ሊትራሊ የሴት ቦርሳ ይዟል እንደዚህ እግሩ ፈና ምንድን የሚባለው የድሮ ቦላሌ ሱሪ ከስር ያለው ቀጭን እንትን አድርጓል። የሆነ ነገር አድርጓል። የሴት ቦርሳ እዚህ ጋር እንደዚህ ይዟል። አንዱ እንትን የሆነ ቀይ እንትን ደግሞ እኮ አሁን እኮ ኦርቶዶክስ ሆንኩ የሆነ ያለው እኮ ነው። አንድ ማን የሚሉት ዮሐንስ ጆን ነው ምናምን የሚባል አንድ ቀይ ልጅ አሁን ቅርብ ጊዜ ድሮ ጴንጤ ነበርኩ ምናምን የሚል ኦርቶዶክስ ሆኛለሁ ያለ ማለት ነው። እሱን ተሸክማችሁ እሱ እኮ ነው አንዱ ቀይ ለብሶ በቃ ልጃገረድ መስሎ የገባው ማለት ነው። ጆሲ ነው ጆኒ የሚባል የሆነ ስሙ ዋናው ጆሲ የሚባል ያው ከስር የጻፈላት እሱ ሊትራሊ እህት ሆኖ ነው የገባው። ቀይ ለብሶ በደንብ በቃ ከነመልኩ ከነምኑ ቀይ ልጅ ነው በቃ በደንብ ማለት ነው። በቃ የምን መገለጫ እንደሆነ አውቃል። ልብሱን ሲናገር ኤክስፕሌን ያደርግ አልሰማሁም። ምንድን ነው ያለው? የቀዩ ልብስነት የሴቶች የወር አበባ የሴቶች የወር አበባ በጌታ በኢየሱስ ስም። እላው ላይ ደግሞ አበባ ነገር አለበት ቀዩ ልብስ ላይ። እናቴን ብቻ ያሳደገችኝና በሴት ስላደኩኝ ብሎ ጥሩ ነው። ለእናት ክብር መስጠት መጽሐፍ ቅዱሳዊ ነው። ግን እኔ ምን አልኩኝ? ለምን አንድ ፊቱን የሆነችን እህት ጠይቆ ለምን ተቀብቶት አይወጣም ነበር ብዬ አልኩኝ። ልክ እንደዚህ የናል ከማድረግ ራሱ እንትኑ የወዳደቀ ሞዲስ ፈልጎ ራሱ ተቀብቶት ይወጣው። ምን የሚባል ትውልድ ነው? ምን የሚባል ትውልድ ምን አልገባኝም። ይቅርታ በጣም ይቅርታ ወንድምነት ማለት ምንድነው? መጥፎ ነው ማለቱ ነው? ለሴቶች ክብር አለኝ ነው። ለሴቶች ክብር አለኝ እና ይሄ ልብሴ ሪፕሬዘንት የሚያደርገው የሴቶችን የወር ግዳጅ ማንስትሬሽን የወር አበባቸውን ደም እሱን ነው ሪፕሬዘንት የሚያደርገው። ይሄ ደግሞ አበባ የተባለ ያው የወር አበባ ተብሎ ስለሚባል በዛ ነው። በዛ ይያዝልኝ በዛ ይታይልኝ አለ ራሱን የተናገረው። ወዶ አይስቋሉ። እኔ ዘንድሮ መቼም የማስቅበት ነገር እኮ የለም፣ ጆሮ የማይሰማው ነገር የለም። እኔ ሀሳብ የለኝም እዚህ ላይ ጌታ። እኔ ከዚህ ይልቅ ለልብሱም እንደዚህ ያን ያህል ከሚያወጣ ወይ ተቀብቶት ቢወጣ ወይ ደግሞ የሆነ ሞዴስ ነገር አንጠልጥሎ ቢወጣ ይሻል ነበር። አሁን እኮ ነው ደግሞ አሁን እኮ ቅርብ ጊዜ እኮ ነው ተጠመኩ ያለው እኮ አይደል? የመጨረሻ እዛው ራሱ ኦርቶዶክሳዊ ነው። ምንድነው ግን የሚነካቸው እዛ የሄዱት እንደዚህ የሚሆኑት? አንዱም እንትን እያለ ነበር። ምንድነው እየሆኑ ያሉት? የሆነ ነገር ብቻ ችግር አለ፣ ከፍተኛ ችግር አለ። መቼስ ኤኒዌይስ ኢየሱስን መስበክ ግን ስህተት አይደለም። እህታችን አልተሳሳተችም። ማስተዋል በዛላት እንጂ አላቃታትም። ወገኖች በእውነት አላቃታትም። ኢየሱስ ይሰበካል። የትውልድ መዳኛ እግዚአብሔር አብ ለሰው ልጆች ሁሉ የሰጠው ኢየሱስ ይሰበካል። ቀን ይሄንን ነው የምለው። ኤርሚዬ ትከፍታለህ እንደ ቤት የሆነ ሰው መጥቶ ነበር። ወጥቷል። ዳግሻዬ ዳግሻ እኮ ስራ ላይ መሰለኝ። ቢዚ ነው ጆዬ አይደል? እሺ መሪጌታ ኑ እስቲ ግቡና ሰላም ይበሉን። እስቲ ይናገሩ እሳቸው ያነገር
እንዴ ለካ እኔ እኮ እሱን አላወኩም ነበር። ለሱ ነው ቀይ አድርጎ የሄደው። እኔ እኮ ገባህ እዚህ ሀገር ኤርሚ ያው ታውቀዋለህ፣ ውጭ ሀገር ያለን ሰዎች በየጊዜው የምናየውና ያው በየስትሪቱ እነሱን ነው የምናየው እንደዛ የሚለብሱትንና በቃ እሱም ያው እዛ መንገድ ላይ ነው ማለት ነው ብዬ ነበረ። እንደዛኛው ቦርሳ እንደያዘው ማለት ነው። አይደለም እንትነኛ ነው። የሴቶች የወር አበባን እናቴ ነች ያሳደገችኝ አለ። ለእናቶቻችን ክብር ይገባቸዋል እናምናለን። እና ግን እናት ካሳደገችው እናቱን በሚገባ መጦ ማሳደግ ለእናት የሚገባው ነገር ይሄ ማለት ምንድነው? በሴቶች ዘንድ ለመወደድ ብሎ ራሱን ሄደ። በቃ ይብቃ ወንድምነት፣ ይብቃ። ወሬው ራሱ ደስ አይልም። ጤነኞች አይደሉም። መርጌታ ሰላም፣ እንዴት ነው ኤርሚዬ? የዮሐንስ አፈወርቅ አለ አይደለም እንደ ቤተክርስቲያኒቱ አሜን ወአሜን ብላ የተቀበለችው? አረ መሪ ለይኩን ብላ አይደል? ታዲያስ የቅድስና መለኪያ ሆኖ እስካሁን ድረስ በዚህ ስም እየተጠራ ይቅርታ። እንግዲህ ሁላችሁ ሰላም ዜድዬ፣ ሰላምና ጸጋ ይብዛልህ። ዮሐንስ ዳጊ፣ ኤርሚዬ በጣም ወድህ ማከብረህ ታላቅ ሰው፣ በጣም የሚገርም ነገር፣ በጣም አንድ ትልቅ ሰው ነው። ደረጃ የደረሰ አንድ እንዴት ላናግረው እጀ ነበረ። ከዛ ሜላም እዛ ነበረ፣ ሜሎስምና አብረን እያወራን ነበረ። በቃ ኤርሚ እንደዚህ እያለና ልክልሃለሁ መልእክቱን። እግዚአብሔር ይመስገን። ግን ኦርቶዶክስ ቤተክርስቲያን ታምረ ማርያም ላይ ዮሐንስ አፈወርቅ የተባለው እኮ የሴት ማህፀን ምን አድርጎ ነው? ስሞ ልሶ ነው። ተንበርክኮ ማህፀኗን ላሰ። በዚህና በዚህ በገመድ አስረዋት አንድ እግሯን ወደዚህ አንድ እግሯን ወደዚያ አድርገው ወጥረው ሰው ሁሉ ወደ ቤተ ክርስቲያን ሲገባ ምራቅ እየተፋባት እንዲገባ ይህን ሲደረግ ይህ ሲታወጅ ዮሐንስ አፈወርቅ ግን ጌታዬ የወጣበት ማህፀን ስለሆነ ብሎ ተንበርክኮ ላሰው። ይሄ አሜን ብላ ተቀብላ ይህንን የተቀበለች ቤተ ክርስቲያን እንዴት ነው? ቤተ ክርስቲያን የሚለው ስያሜም እኮ አንዳንድ ጊዜ እንደ ስም ነው እኮ የምንጠራት፣ እንደ ስም ደስታ የሚባል ክፉ ሰው ቢኖር ክፉ ነው። ስሙ ግን ደስታ ከሆነ ምንም ሌላ አታወጣለትም። በቃ ደስታ ነው። የባህሪው ግን አይደለም። ስለዚህ ይህችን ቤተ ክርስቲያን ትውልዱን ከኢየሱስ ጋር አፋታ ከማርያም ጋር ያጋባች። ማርያም ሲል እኔ አፈርኩ። ይህ ሰው በጣም አፈርኩ። ሰዎች ማይታችሁ ከሆነ ዜድዬ እንትን ቅድም እንዳየኸው አፋቸውን ይዘው እንዲህ አፈሩ። የሆነች ጀግና እግዚአብሔር ለዚህ ዘመን ያስነሳት እዚያ ለነበረ ትውልድ ለፍርድ ያስነሳት ሴት ናት። ለፍርድ አልሰማንም ላይል እግዚአብሔር ይህችን ብላቴና ተጠቀም። ለፍርድ ነው የተጠቀም፣ ለፍርድ እና ክርስቲያን ነን እያሉ የኢየሱስ ስም ሲነሳ መደንገጥ ምን አመጣው? ኢየሱስ የሚለው ስም ሲነሳ መቆጣት ምን አመጣው? ምናልባትም እኮ አንዳንዶች እኮ ገብረ ኢየሱስ የሚባሉ ይሆናሉ፣ ወልደ ኢየሱስ ተብለው ይሆናል፣ ወለተ ኢየሱስ፣ አመተ ኢየሱስ ተብሎ የክርስትና ስም የተሰጣቸው ግን ስሙ ሲነሳ ግን የሚደነግጡ አመፀኞች ምን ይደረግ? ይሄ የቤተ ክርስቲያኒቱ ኮተት ነው። ቤተ ክርስቲያኒቱ ያስተማረችው መርገም ነው። ያለ ኢየሱስ የሆነ ክርስትና ተሰብኮ
ያለ ክርስቶስ ክርስቲያን የሆነ ሲወርድ ሲዋረድ በመጣው ትምህርት ሁል ጊዜ ከማርያም ውጭ ሌላ ማይጠራ ሴቶች ሲወልዱ ማርያም ማርያም ከወለዱ በኋላ ማርያም በሽልሙ ታውጣሽ እንኳን ማርያም ረዳችሽ እንኳን ማርያም ልጅ ሰጠችሽ። ይሄ አይደለም እንዴ በመላ ኢትዮጵያ የሚደረገው? እርጉዝ ሴት በጽንስ ጊዜ ምጥ ሲይዛት ምንድን ነው የሚባል? ኢየሱስ አይታሰብም። ምናልባት መጽሐፌ ላይ ኤርሚ አንብበው ይሆናል። ማሳቀል መጽሐፍ ላይ የካቲት 12 መዋለጃ ክፍል ላይ የማርያም ስዕሎች አሉ። በቀኝም በግራ በፊት በኋላ ተለጥፎ ማርያም ማርያም በይ ይላሉ የማህበረ ቅዱሳን አባላት እዛ አዋላጆች። እምቢ ካለች ጥለዋት ይሄዳሉ። በእንግዲያስ ኢየሱስ ይርዳሽ ብለው ጥለው የሚሄዱ አሉ። እዛ ባለቤቴ እዛ ስለተገላገለች በዛ ነው የማውቀው። በጣም ብዙ እና እስከዚህ ድረስ ነው ህዝቡ። በጣም አዘንኩ፣ እኔ በጣም አዘንኩ በእውነት። በተለይ ልጁ ማርያም 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 ሲል ሰው ሁሉ አፉን ከፍቶ አዎንታዊ ምላሽ ሲሰጥ ለኢየሱስ ፊቱን መልሶ ለኢየሱስ ጀርባውን ሰጥቶ ፊቱን ለማርያም ሰጠ። ይሄ ነው ክርስትና፣ ይሄ ነው ክርስቲያን የምንለው። በመሰረቱ በእርግጥም ክርስትና የተቀበልንበትን እናውቀዋለን። ጌታ የተቀበልንበት ቀን ነው ክርስቲያን የምንለው። እኔ ክርስቲያን ነኝ የምለው ጌታን ከተቀበልኩበት በኋላ። ከዚያ በፊት አሕዛብ እናንተ ፓጋኖች አይሻሉም እንዴ? ሌላ ምንም አይል። እስኪ ያችን አሕዛብ የሆነችውን ሴት አይታችኋት ከሆነ አላህ ረዳኛለች። ቢያንስ የአምላክ ስም ቢያንስ እግዚአብሔር ፈጣሪ የሚል ነገር እንኳ መጠቀም ምን አለበት? እና የኢየሱስ ስም አስደንጋጭ ሆነዋል። ኦርቶዶክስን የሚያስደጋ ግን ደግሞ ምን ትላለች እዚህ ቲክቶክ ላይ? የኢየሱስ ስም ታቦት ላይ ያለው እኮ የኢየሱስ ስም ነው። እና ለኢየሱስ ስም ለምን ክብርን አትሰጡ? ይቅርታ ወንድማችን የምትናገረው እየሰማን ነው። አዎ በጭራሽ። እና ይሄ ነው የኢየሱስ ስም ነው በታቦት ላይ የተጻፈ። ውሸት ነው። እኛ እናውቀውም እንዴ? የተጻፈው ምን እንደሆነ እናውቀዋለን። በአይናችን አይተነዋል። በእጃችን ሰርተነዋል እኮ የግልህን አስተያየት። ስለዚህ ተወው፣ እሱን የግል አይደለም። ጠቅላላ ቤተ ክርስቲያኒቱ ያስተማረችው ትምህርት ነው። ወታስተስሪ ኃጢአተ ሕዝብኪ፣ የሕዝብሽን ኃጢአት ይቅር የምትይ ነው የሚለው። ምናልባት ኤርሚ በኋላም ሲከፍት እዛም እናወራዋለን። የሕዝብሽን ኃጢአት ምን የምትይ? ይቅር የምትይ። ወደ ኢየሱስ እንዴት አድርጎ ይመጣል? ኤርሚ አዲስ አበባ የምታውቁ ካላቸው ገዳመ ኢየሱስ ኤርሚዬ ገዳመ ኢየሱስ ታውቃለህ? ብዙ ተሐድሶ የፈለቁበት በደንብ አርሴማ ከመጣች በኋላ ጠብ የሚሄድ ሰው ታጣ። ሰበካ ጉባኤው ተሰብስቦ ምን እናድርግ? በቃ አርሴማን እናምጣት ብለው ይኸው አርሴማ ለገቢ ሲሉ ምን ያርጉ? ኢየሱስ ጋር ማን ይምጣ? ኢየሱስን ፈልጎ በስድስት ኢየሱስ ነው ብሎ ማን ይመጣል? ባዶ ቀርቷል። አጥቢያ አብያተ ክርስቲያናት በኢየሱስ ስም የሚጠሩ የኢየሱስ ስም ቤተ ክርስቲያናት የሚገርማችሁ ባዶ ሰው አልባ ናቸው። የለም ሰው ሁሉ አርሴማ ጋር ሙልጭ ብሎ ሄደዋል። በፈጠራ የተያዘ ህዝብ ነው እና ያሳዝናል። ግን የኢየሱስ ስም ስነሳ ምናልባት ሙስሊሞች ቢቆጡ በእውነት ምንም አልነበረም፣ ምንም አይደለም። ምክንያቱ አምላኬ ነው፣ ጌታዬ ነው፣ መድኃኒቴ ነው ብለው ስላልተቀበሉት እነሱ ቢቆጡ የተገባ ነበረ። ግን በክርስቶስ ክርስቲያን ነኝ የሚል ስጋ ወደሙ እቀበላለሁ የሚል እርሱ ባስተማረው ትምህርት ተጠምቄያለሁ የሚል በእርሱ ትምህርት አምስቱ አዕማደ ምስጢረ ሥላሴ ነገረ ስጋዌን አውቃለሁ ተቀብያለሁ የሚል ህዝብ
ግን የኢየሱስ ስም ሲነሳ መደንገጡ፣ መፍራቱ፣ መንቀጥቀጡ የሚገርም ነገር ነው። ይህች ብላቴና ግን ምንም አይነት አንድ መላጣ ደግሞ አለ። በጣም እየገረመኝ ነበረ አስተያየት ሲሰጥ። ከአሁኑ ጀምሮ የሆነ ንስሐ መግባት አለባት፣ ይቅርታ መጠየቅ አለባት የሚል ስመ ክርስቲያን የሆነ መላጣ ነው። ማን ነበረ? እዚህ ማስታወሻ ላይ እስራኤል ዳንሳ ከተባለ ሌባ ጋር ሲዘርፍ የነበረ ሌባ ነው። ተወሱ ስምን ማተት ይኸው እዚህ ይዤዋለሁ። እሺ፣ ግን እንደዚህ አይነት ክርስቲያን ነኝ ሊል ነው ይሄ ሰው ክርስቲያን ነው። የኢየሱስ ስም ለምን በስቴዲየም እግር ኳስ ጨዋታ ላይ ለምን እዚህ አይሆንም? ፍሽካ የሚነፋው ሰው በጌታ በኢየሱስ ስም ጀምሩ ቢል ምንድነው ችግሩ? ክብር ነው እንጂ እንኳን እንደዚህ በጣም የከበረች ብላቴና እግዚአብሔር ያሳድጋት። እግዚአብሔር በነገር ሁሉ አሁንም ለዘላለምም። ትናንት ኤርሚን እየሰማሁት ነበር። ይቅርታ እንዳትጠይቂ በህይወትሽ ይቅርታ እንዳትጠይቂ የሚለው መልእክት እንዲሁ ይደርሳታል ብዬ አስባለሁ። እግዚአብሔር በነገር ሁሉ ይባርካችሁ። ግን ኦርቶዶክሳውያን ግን በእውነት ያሳፍራሉ። ጥምቀት ተጠመቅን የሚሉ ውሸት ሆነዋል። ነገረ ክርስቶስ ስጋ ወደሙ እንቀበላለን ተቀብለናል የሚሉ ሁሉ የውሸት ስጋና ደም የውሸት ኢየሱስን ባለማክበር የሚደረግ የኢየሱስም ሲነሳ አካኪ ዘራፍ የሚል አፍንጫውና አፍንጫውን የሚይዝ ይሄ የቤተ ክርስቲያን ከርስ የሆነ ትምህርት ያመጣችው ትምህርት ነው። ባርካችሁ። በጣም ውስጤ ስሜቴን መቆጣጠር አልቻልኩም። አስወጣው ባኬ ባለጌ ነው። አስወጣው ይሄንን ባለጌ ሰው አስወጣው። ይሄ ደቦ ጋጋሪ ነው። አስወጣው። በርጽፍራ ጠፍጣፊ ውጣ። አንተስ መሳይ ማርጌታ ይታንጋግር እዛው ብራዘርዬ ቤተልሔም ገብተህ ማለት ነው። እንደሚጋገር እኮ አያውቁትም። እኔ እኮ አንዳንዶቹ አንዱ ዲያቆን ነኝ የሚል ጠየቅኩ ትናንት። ስንት ነው የሚጋገረው? እዚህ እንትን ላይ አንዱን ህብስት የምንካፈል የሚለው የቆሮንቶስ መልእክት 10 ላይ ያለው አንደኛ ቆሮንቶስ ላይ አንዱን ህብስት የምንካፈል አይደለንም ይላል። አንድ ህብስት ነው እንደ ያለው አንድ ህብስት ነው እንደ የሚጋገረው። ስንት ነው የሚጋገረው አልኩት። እንዴት አንድ ስጋ ወደሙ ነው እንጂ አለ። አይደለም፣ አንዳንድ ቦታ ላይ እስከ 40 ድረስ ይጋገራል። 40 ዳቦ ድረስ ይጋገራል። 3 ግን ኮመን ነው። 3 ዳቦ የማን አብ ወልድ መንፈስ ቅዱስ። አብ ተሰውቷል፣ መንፈስ ቅዱስ ተሰውቷል። አብ ስጋ ለብሷል፣ መንፈስ ቅዱስ ስጋ ለብሷል። አንድም በቀኝና በግራ የተሰቀሉ የእነዚህ የወንበዴዎቹ ስጋና ደም ነው የምንበላው። እሳዘናል በጣም። ፍቅሯን አልቀመሳችሁም ይሏቸዋል። ለዛ ነው ማርያም ማርያም አትሉት ይሏቸዋል። ታች የምን ፍቅር ነው? እግዚአብሔር ጠራት አይደለም እንዴ? እንደ ማንኛውም ሰው ነበረች። እንደ ማንኛውም ሰው የተለየች ፍጡር አልነበረችም። እጮኛ የነበራት ገና ሳታገባ እምደናግለ እስራኤል እንደሚል ከደናግለ እስራኤል ወደ አንዲቷ ድንግል ወደ አንዲት ድንግል ነው የሚለው። ኃጢአት አልባ ወደ ሆነች ብፅዕት ንጽሕት ቅድስት ምናምን የሚል የለውም። የእግዚአብሔር ቃል እንዲህ አይልም። ሴት ናት፣ በቃ ድንግል ናት። እግዚአብሔር የፈለገው ድንግል ከአንዲት ድንግል መወለድን ነው። በቃ ይሄ መምረጥን ነው። የተመረጠችበት ድንግል መሆኗ ነው። ከዚህ ውጭ በግብረ ሥጋ ግንኙነት የተወለደች ናት። እንደ ማንኛውም ሰው ኃጢአት ወደ ዓለም ገባ እንዲል ዓለም የተባለው ደግሞ ሰው ስለሆነ እሷም ከሰዎች መካከል አንዷ ናትና ኃጢአተኛ ናት። ምን ጥርጥር አለው? ይሁን ብለን ነው የእሷ ፍቅር የኢየሱስ ፍቅር ግን አቃጠለን። ይኸው ወጣን። እሷን ከማምለክ እግዚአብሔር ረዳን። እርሷን በማምለክ ዘመናችንን ጨረስ።
ቅኔው ምናምን ነገር ስንቱ ለኪሩቤል ኢናንክሮሙን ዘአርባዕቱ ነዮሙ ዘይጸውሩ መንበረ እስመ ጾረ ማሕፀነ ድንግል ሰማየ ወምድረ እየተባለ ለኪሩቤል ኢናንክሮሙን ዘአርባዕቱ ነዮሙ ኪሩቤሎች 4 ሆነው ዙፋኑን የሚሸከሙ ኪሩቤሎችን አናድንቃቸው። እስመ ጾረ ማሕፀነ ድንግል ሰማየ ወምድረ የማርያም ማሕፀን ሰማይና ምድርን ተሸክመዋልና ሰሙ ምንድነው? 4 ሆነው አንድ ትልቅ ነገር ይዘው ቢመጡ አለማድነቅ። ምክንያቱ ያው ከዚያ የሚበልጥ አንድ ሰው አቤት አንዴ ቆይ መርጌታ ትቀጥላለህ። እታች ዲያቆናት፣ መርጌቶች፣ መምህራን አይ ቲንክ መነኮሳት ሁሉ አላችሁ። 4 ቦታ አለ። 4 አገልጋዮች እስኪኑ ግቡና እናውራ። 4 የኦርቶዶክስ ቤተክርስቲያን አገልጋዮች በትክክል ክህነት ያላችሁ ኦኬ፣ በትክክል ክህነት ያላችሁ አገልጋዮች ሆናችሁ ኖ ግቡና ለእናንተ እናውራ። በጣም ኤርሚዬ ብዙ ሰው ስላለ ምን እያረኩኝ ነው መሰለ፣ በሙሉ አሁን ዞር ላረግ ነው፣ ሰውን በሙሉ ሪጀክት ላረግ ነው። ከዛ በኋላ እንትኖች ብቻ መምህራን ብቻ የሆናችሁ ብቻ ጠየቁ። አንዴ ሪሙቭ ላርጋቸው በሙሉ አንድ ጊዜ። ሌሎቻችሁ አትላኩ። ዝም ብላችሁ ከላካችሁ ብሎክ ነው ማደርጋችሁ። ማንም እንዲልክ አልፈልግም። አሁን በጣም በቂ፣ በተለይ ወንጌል አማኝ የሆናችሁ በቂ የሆነ አገልጋዮች አሉ። ጀስት ሲምፕሊ ሁሉንም አንዴ አሁን አትላኩ። አንድ ጊዜ አንዴ ማንም አይላክ። ላኩ እስከምል ጀምሩ እስከምል እንዳትልኩ። በጣም ብዙ ሰው ስላለ እያስወገድኩ ነው። አንድ ጊዜ መርጌታ የሆነ በተለይ ሚስጥር የሚያውቁ ኦኬ፣ በጣም ብዙ ሰው ነው ያለው እና እነሱ ይምጡ። አንድ ጊዜ አሁን አትላኩ። እኔ እኮ ደግሞ የሚልኩት ምን ሆኖ ነው? ሪጀክት እያረኳቸው አትላኩ። አንድ ጊዜ አልኳቸው አይደል? አንዴ ሁሉንም ላስወግድ። ከዛ በኋላ እንትን ታደርጋላችሁ። እሺ ኦኬ፣ አንድ ጊዜ በቃ አሁን ጨርሻለሁ። አሁን ከዚህ በኋላ ይኸውላችሁ እያየው ስለሆነ መሪጌታ ካልሆናችሁ እንትን ነው ማደርገው። ኦኬ፣ አሁን ለምሳሌ እናንተ ከዚህ በኋላ ሚውት ነው ማስደረጋችሁ። ቶሎ ጥፋ። ማን ነው ባም ምናምን የምትባል ሳላረጋችሁ ባም የምትባል ካንስል አድርግ። ራስህ ቶሎ በልና። አዎ ካንስል አድርገው። ባም አማን ካንስል አድርግ ቶሎ በልና። እሺ አደማን እንትን ላስገባና ልጠይቅህ። እሺ ሌሎቻችሁ ካንስል አድርጉ ብያለሁ። አንዴ እሺ አዴ ማን ኦኬ፣ ሄድክ ራስህ በራስህ ጊዜ። እሺ ኦኬ፣ አሁን አንተ ለምሳሌ አልሰማም ብለሃል። እንትን ነው የምትደረገው እንዴ? ዳጊ ወርዶ ነበር እንዴ? ማን ነው ቤት የኢየሱስን ያስገባው? እኔ ቆይ አንድ ጊዜ፣ ሌሎቻችሁ አትቀበሉ። እኔ ብቻ ነው የማስገባው። አንዴ ሞዴሬተሮች፣ አንዴ እኔ የምፈልገው እንትን ብቻ ነው አልኳችሁ። እንዴ ጌታችን ኢየሱስ ክርስቶስ ላይ ያወሩናል። ይሄው ባም ኦርቶዶክሳዊ ነህ? ሄሎ ዜድዬ ሰላም ብያለሁ። እንዴት ናችሁ? ኦርቶዶክሳዊ ወንድማችሁ ዳጊዬ እንዴት ናችሁ? ዛሬ እኮ ተዋጋኝ። ስራ ላይ ሆኜ በቃ ምንም አልተመቸኝም ቀኑ ሙሉ። ገባኝ እኮ እንትን ሚውት እንትን ሲበዛ ገባኝ። አይ ኖ ዮንዬ፣ ኤርሚዬ፣ መሪጌታ፣ ቆሞስ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ኤርሚ ሚውት አይደለህም። እሺ ተባረኩ። አመጽ ነው መሰለኝ ታውቃለህ። እኔ የምፈልገው እንትን ብቻ ነው እላቸዋለሁ። አሁን ብሎክ ማድረግ ሊጀምር ነው በቃ። ኦኬ አሁን አንተ ለምሳሌ ምንድን ነው? ቆይ አሁን እሺ አሁን አንተ ምንም እንኳን ቄስ ልትመስል
እንትንም አልመስልም። ቆይ ብሎክ ላድርገው ይሄንን 10 የሚልካል አንድ ኦኬ ጎሳ የሚለውን ቦልከው ሞዴሬተሮች አሉኝ እኮ ዳጊ ያለህ አይደል እንዴ አንተ ሞዴሬተር እሺ እንዴት ነበረ አለህ እኮ አይደል ዳጊ እንትን ይሄ በጣም እንትን የሚሉትን እሺ አሁን አንተ አይ ቲንክ እንትን ትመስለኛለህ እሺ ኑሮ በግድ አሁን ኑሮ በግድ ብለህ ስም ሰተህ ለራስህ ካላስገባኝ ትላለህ በግድ ኑራ እሺ ቃላብ ሰላም ሰላም እንዴት ናችሁ አለን ኦርቶዶክሳዊ ወንድም አዎ ምንድነው አገልጋይ ነህ በቤተ ክርስቲያን እንደዛ ማለት ይቻላል አዎ እሺ ኤርሚ አንተ ታወራዋለህ ወይንስ ለመሪጌታ ልስጥ ወይም ቆሞስ እሺ አወራዋለሁ many years old ገና ኦኬ እድሜው ነው ምን ያህል አገልግልሃል ሰው በቃ ዲያቆን ነው ቤተክርስቲያኒቱ አምናብህ ሚስጥር አይተሃል አይደል ያ ኦኬ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሊቀ ካህን እንደሆነ ታምናለህ አይደል? ኦፍ ኮርስ በሚገባ ነብይስ ነው ነብይ ነው ኢየሱስ ነብይ ማለት ላይክ ፕሮፌት ፕሮፌት ያ ነብይ ነው አምላክ አይደለ ነብይ ማለት ወደፊት የሚያየው የሚተረጉም አይደለ ላይክ አምላክ ነው ስለዚህ ነብይ አይደለ So what if like your question is very በጣም solid የሆነ question ስለሆነ ነው ነብይ ማለት ወደፊት የሚሆነውን የሚተረጉም ፕሮፌት አይደለም ነው እሱን አይደለም ነብይ ነው አይደለም እሱ ነብይ ማለት ምን ማለት ነው ብሎ የሚለውን ወደፊት የሚሆነው የሚተረጉም ከአምላክ ድምጽ ሰምቶ የሚናገር ብሎ የሚለውን እሱን እናያለን ግን ኢየሱስ ነብይ ነው ነብይ አይደለም እሺ ነው ግን I mean ትንሽ ኮንፊውዝ ስላደረገኝ ነው ጥያቄ እሺ መረጃ አስተይ ነብይ እንደሆነ የሚናገር የመጽሐፍ ቅዱስ ክፍል ማለት ነብይ የሚለው አይነት አንተ እንዳልከው አይነት ማለት ነብይ ስል ከእግዚአብሔር ተልኮ ላይክ እንደ ሜሴንጀር ሆኖ የሚናገር ነብይ ሳይሆን ማለት ቤተክርስቲያኒቱ ነብይ እንደሆነ ታምናለች አታምንም ኦርቶዶክስ ላውራንዴ ሶ ነብይ ስል ላይክ ወደፊት የሚሆነውን ነገር የሚያውቅ አይደለ ላይክ ፕሮፌት ትርጉሙ ላይ እኔ ዲያ ትርጉሙ ላይ ነብይ ማለት ምን የሚል ነው ወደፊት የሆነው ነው ወደ ኋላ የሆነው ነው ወደ ግራና ወደ ቀኝ የሚያየው ነው እሱ በኋላ ነው ያለን ነብይ ነው ነብይ አይደለም ሊቀ ካህን ነው ብዬ አዎ ብለህ አልከኝ ነብይ ነው ነብይስ አይደለም ኢየሱስ ነው ነብይ ነው አይደል የመጽሐፍ ቅዱስ መረጃ ስትስጠኝ ነብይ ለመሆኑ አሁን ፎር ኤግዛምፕል የተናገራቸው በዕለተ ዓርብ ጊዜ ለሴቶቹ እናንተ ለልጆቻቸው አልቅሱ እያለ ወደፊት ስለሚሆነው ነገር ያስተማራቸው ስለ ምጽአቱ ያስተማራቸው ነብይነቱን ያመለክታል
ይሰማል ወይስ ቃላቢ ኤርሚ የሚዩት ነው? እሺ ሚቶኝ ነው። እሺ ያው ጌታ ከመጽሐፍ ቅዱስ መረጃ ስታይ ብዬ ስል ምንድን ነው ያልከኝ? ለሴቶች ወደፊት ሊሆን የሚሆነው ነገር ስለነገራቸው ነው። የመጽሐፍ ቅዱስ ክፍል የለም ኢየሱስ ነብይ መሆኑን የሚናገር ወይ ደግሞ ቤተክርስቲያኒቱ እንግዲህ ዲያቆን እንደመሆነ መጠን መልካ ኢየሱስ ተምረሃል አይደል? አምቢኝ ሆነ እንጂ አልተማርኩም። መልካ ኢየሱስ አልተማር ነው ዲያቆን ይሆንከው? ያ ውዳሴ ማርያም ጨርሻለሁ። መልካ ማርያም ተማርከ? መልካ ማርያም እስካሁን እየተማርኩኝ ነው እንጂ አልተማርክም። አዎ መልካ ማርያም እና መልካ ኢየሱስ አትማር ነው ዲያቆን ይሆንከው? እኔ ኢትዮጵያ አላደኩም እኮ ከሀገር ውጭስ ብትሆን መልካ ማርያም እና መልካ ኢየሱስ ሳያስተምሩ ነው ዲያቆን? መልካ ማርያም እና መልካ ኢየሱስ አልተማርክም ብለኛል። ያለህበት ደብር ምንድን ነው? እሱ ገብርኤል፣ ጊዮርጊስ፣ ሚካኤል፣ ማርያም? I don't want to share my privacy እዚህ ላይ ኖ የቤተክርስቲያኑ ስም ነው ያልኩት። ያንተም ፕራይቬሲ አይደለም። የቤተክርስቲያኑ ያለበት የምትቀድስበት ደብር ምንድን ነው የሚባለው? ደብረመዊ ኢየሱስ። መልካ ኢየሱስ አልተማርክም? አልተማርኩም። ኦኬ። ስለዚህ ኢየሱስ ነብይ መሆኑን ታምነዋለህ ታዲያ? I just told you ከመጽሐፍ ቅዱስ እኮ ከመጽሐፍ ቅዱስ። እሺ ቴንክ ዩ። ኦኬ። ኢየሱስ ንጉስ ነው? አዎ። ምን አይነት ንጉስ? በእግዚአብሔር ቀኝ ያለ። ኦኬ። ነግሷል ወይስ ይነግሳል? አልፋና ኦሜጋ መጀመሪያም መጨረሻም ያለ እሱ ነው። ፍጻሜ የለውም። ነግሷል ወይስ ይነግሳል ነው ብያልኩ። በመንግስቱ ላይ ጊዜ የለውም ስለ ጊዜ ያለው ነገር ሲሆን ከዚህ እስከዚህ ነግሷል ልል ይችላል። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 30 እስኪ ያወራ። I have to get my laptop. እሺ one second. ላምብልህ እኔን እስከዛ ድረስ ይቻላል። እሺ አንተም አውጣ መጽሐፍ ቅዱስ እስከ 32 ማነው እስከ 33 ድረስ ከ30 እስከ 33 ሉቃስ። እሺ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም ይላል። ኦኬ ዳዊት ሰጥቶታል ወይ ነው? በእስራኤል ላይ ነው የሚለው። እንግዲህ በእስራኤል ላይ ብቻ ነው የነገሰው ብለህ ታምናለህ? አልጠየቅኩም። የኔ ጠየቅኩ። ሰጥቶታል ወይ ዙፋኑ በመንግስቱ ላይ እንዲነግስ ዙፋኑን ሰጥቶታል፣ መንግስቱን ሰጥቶታል። ዙፋኑን ይሰጠዋል ነው አይደል ያላት? ሰጥቶታል አይደለም፣ ይሰጠዋል ነው። ፊቸሪቲ ነው። ስለዚህ ሰጥቶታል ዙፋኑ በዓለም ላይ ነው በእስራኤል ላይ ባየው በሚለው ቅዱስ ቃሉ በሚለው በእስራኤል ላይ እዚች ከሚያወራው ስለ እስራኤል ነው። ሰጥቶታል ወይስ ይሰጠዋል? ሉቃስ ወንጌል ላይ የሚለው ነው። ምን ማለት ነው? አሁን እየተነበበ ያለው ሉቃስ ላይ እኮ ነው ብራዘር፣ እየተነበበ ያለው ሉቃስ ላይ ነው። ነገረ ክርስቶስ ነው። ነብይ ነው። ማነው ሊቀ ካህን ነው ብለኸኛል። ነብይ ነው ብሎ የሚለውን በግድ ተናንቀህም ቢሆን አልከው ማስረጃ ባይኖርም ንጉስ ነው ወይ ብዬ ስል ደግሞ የጠየቅኩህ አለ።
ስለዚህ በያዕቆብ ቤት ላይ ለዘላለም ይነግሳል፣ የአባቱ የዳዊትን ዙፋን ይሰጠዋል ይላል። የአባቱን የዳዊትን ዙፋን ሰጥቶታል ወይ? አዎ ሰጥቶታል። ኦኬ መቼ ነው የሰጠው? መቼ ነው የነገሰው? ቀራንዮ ላይ ቀራንዮ ላይ የነገሰው። ዙፋኑ መስቀሉ ነው። ምንድነው? what's your point? አሁን ያልገባኝ ነገር እንደ እየጠየኩ ነው። ነገረ ክርስቶስ ነው። ነገረ ክርስቶስ ማቀው ክርስቶስ ስንት ባህሪ ያለው ምናምን ነው። እሱ ብቻ አይደለም። ያንተን ፐርስፔክቲቭ ሳላቀው እሱ ብቻ አይደለም ብራዘር፣ እሱ ብቻ አይደለም። እኛ አምላካዊ ባህሪም ሰዋዊ ባህሪም አለው። አንድ አካል ሁለት ባህሪ አማኞች ነን። እኛ የኬልቄዶንን ጉባኤ እንቀበላለን። እንደናንተ አንድ አካል አንድ ባህሪ ብለን አንልም። የእናንተም ሲተነተንም ከኛው ጋር አንድ አይነት ነው። እሱን ተወውና ሰው እንደመሆኑ መጠን ሰው ነው አይደል? ኢየሱስ ክርስቶስ ሰው ነው አይደል? አምላክም ሰውም ነው አይደል? እሺ ክህነቱ ሊቀ ክህነቱ በአምላክነቱ ነው በሰውነቱ ነው? በሰውነቱ። ኦኬ ነብይነቱ በሰውነቱ ነው በመለኮቱ ነው? የባህሪው ነው። የባህሪው ነው ነብይነት። I mean if I'm not mistaken like ወደፊት የሚሆነው በቃ ተው ብራዘር፣ በቃ ተው። ያ ቴንክ ዩ ገና እየተማርክ ያለህ ነህ። ነገረ ክርስቶስን በደንብ አላስጠኑህም፣ ግን በደንብ አንብብ። ከዚህ ያለፈ ጥያቄ ለመጠየቅ ህሊና አይፈቅድልኝም። አንተን ማስጨነቅ ሌሎች ካሉ እኔ መጠየቅ እችላለሁ። አንድ ጥያቄ ሌሎች ካሉ ይገቡ። ነገረ ክርስቶስ ላይ እኮ ነገረ ክርስቶስ ላይ ሌሎች አንተ ለመጠየቅም የተጠየቀውንም ራሱ ጭምር አልመለስከውም። ይቅርባን። የውክልና ዲቁና ነው እኮ የተቀበለው። የውክልና ዲቁና የሚባል አለ አይደለ? ታውቃለህ? ልክ ነው። እኔ አስተምራለሁ፣ ወደፊት አስተምረዋለሁ። እንዲሁ አሁን ብቻ ክህነት ስጡልኝ ተብሎ ከዛ ዲያቆን ይባላል። እንደዚህ ነው የምታወሩት። ሰው ያስገብታቸው። እኔ ጥያቄ ልጠይቅ ጠየቀኝ አይደለ? አንተና አስኪ ኮስችን አሁን ደግሞ አንተ ለመጠየቅም ምንም አይነት እውቀት የለህም። ገና እየተማርክ ነው። አሁን እኛ ሙሉ ካህናት የሆኑ እውቀት ያላቸው እኛ ጠይቀናቸው የሚመልሱልን ነው እንጂ አንተ ጠይቀንህ ያልመለስክልን እነሱ ጠይቀውን እኛ የምንመልስላቸው እኛም ጠይቀናቸው እነሱ የሚመልሱልን ሰዎች ይግቡ እና እታች ሆነ ሌሎቹ ሲገቡ በደንብ ስማ ወንድማችን እና በደንብ ተማር ለማለት እንወዳለን። ቴንክ ዩ። ያ ለማስተማር ያህል ኤርሚዬ አንድ ብቻ እንትን ብዬው ቢወርድስ መጠየቅ እፈልጋለሁ። ጥያቄ ችግር የለም ቃላ ብዬ አሁን ቅድም ለምሳሌ ከጠየቀ ኢየሱስ ክርስቶስ መቼ ተሰጠው አለ አይደለም? ማለት የሉቃስ ወንጌል ምዕራፍ 1 ላይ የሚያወራው ስለ እስራኤል ቤት የሚነግስ ነው እንጂ ስለ ዘላለማዊ ንግስናው አይደለም የሚያወራው። በያዕቆብ ቤት ይነግሳል የተባለው በያዕቆብ ቤት ብቻ አይደለም የነገሰው ክርስቶስ ደግሞ መቼ ቤት ላይ እንኳን እንዴ የተጠየቀው እኮ በያዕቆብ ቤት ላይ ሉቃስን ጠቅሼ የአባቱን የዳዊትን ዙፋን ይሰጠዋል አለ። በያዕቆብ ቤትም ላይ ይነግሳል አለ። በያዕቆብ ቤት ላይ ብቻ ነው ወይስ በያዕቆብ ቤት ላይ ከነገሰ በኋላ በዓለም ሁሉ ላይ ይነግሳል? እሱን ነገረ ክርስቶስን ክርስቶሎጂን አላወቀውም። እንዳልጠይቅህ አልተማርኩም ብለህ ስላልክ በቃ ተውነ ማለት ነው። አንተ ያወጣኸው ጥቅስ እኮ የሉቃስ ወንጌል ምዕራፍ 1 ላይ የሚለው ስለ እስራኤል ቤት እንደሚነግስ ምን ጥርጥር አለው? ይሄ እኮ ይላል የዳዊትን ዙፋን ይሰጠዋል ብሎ የሚለውን እኮ ሰጥቶታል አልከኝ። የት ነው ብዬ ስለ ቀራኒዮ ላይ አልከኝ። ቀራኒዮ የዳዊት ዙፋን ነው ወይ ብዬ ጠይቁ፣ መስቀሉ ነው ወይ ዙፋን ብዬ ጠይቁ። መልስ አጣ። በቃ ከዚህ በላይ አላስጨንቅህም ብዬ አልኩ። በቃ ብራዘር ቴንክ ዩ። ያ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ምን ይላል? እስቲ አንብበው እስቲ ቃላ አንተ አውጣልኝ፣ እኔ አላወጣሁትም። ላንብብልህ? እሺ 28 18 ላንብብልህና ከዛ አንተ እሱን አብራርተህ ትወርዳለህ። እንደዚህ አለ። ኢየሱስም ቀረበና እንዲህ አላቸው፣ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ አለ ይላል።
ማቴዎስ ወንጌል ስንት 28 እምነት ይሄ ልጅ ግን ቢቀርበት ይሻላል። ምንም አላውቅም ብሎ ስላለ ምን መሰለህ ከታች እንትን ይሉናል የማያውቅ ሰው አስገብተው ምናምን እንዲያረጉ ምናምን እንዳይሉ በቃ አንተ ችግር የለውም ከታች ሆነህ አንተ ተማር። ሌሎች ግን ይግቡና ማውራት የሚችሉ ሰዎች ካሉ ያው ችግር የለም። ተባረክ። ግን አንተ ጥሩ ልጅ ነህ፣ ወጣት ልጅ ነህ ገና። አንተ ቀጥል፣ ተማር። እሺ የእውነቴን ማለት አልቲቲዩዳቸው መቀየር አለበት። ምንም እሺ። ግን አንተ ሌሎች ሰዎች እየጠበቅን አንድ ብቻ ጥሩ ነገር ከዚህ እንውጣና አንድ ነገር ብቻ እናውራ። አሁን አይተሃል አይደለ? ይሄ የዚህ በኢትዮጵያ የተደረገውን የዚህ ቲክቶክ አዋርዱን አይተሃል አይደል? ቃላብዬ ሚት አድርገው ነበር። አይተዋል። ሌሎች እና እንደዚህ አለች 26 ነው 25 27 ሽልማቶች አሉ የተዘጋጁ እና ከአንደኛ ጀምሮ እስከ ምናምን ሽልማቱ ይሰጣል። ስጦታ አለ። እኔ ግን አንድ ስጦታ ለሰው ሁሉ የሚሆን አንድ ስጦታ አለ እግዚአብሔር አብ የሰጠው ለሰዎች ሁሉ መዳኛ የሚሆን እና እሱም የተሰጠው ስጦታ ኢየሱስ ክርስቶስ ይባላል ብላ ይሄንን ነገር ተናገረች። ማስተዋል ልክ አልነበረችም ወንድሜ? እኔ ልክ ነው ብዬ አምናለሁ። እኔ በህይወቴ ውስጥ የማደርገው ነገር ስለ ክርስቶስ መናገር አላቆምም፣ የፈለገበት ቢሄድም ማለት ነው። እኔ ሐዋርያቶች በየሄዱበት እየተገረፉ እንኳን የክርስቶስን ስም ይሰብካሉ። እኔ በዛ ምንም አይነት ዲስአግሪመንት የለኝም። ክርስቶስ የትም ቦታ ቢሰበክ እኔ የፈለገበት ቢሆን እስማማለሁ። እኔ ምንም አይነት ተቃውሞ የለኝም። ጌታ ኢየሱስ ይባርክ። እንደው በቤተ ክርስቲያን ምናልባት እዚህ ያሉት ሰው መስም ለዘይ የበለው ህብስተ ሕይወት ለዘይ የጸመው ነው መሰለኝ። የክርስቶስ ስሙ የሚበላ ነው፣ የክርስቶስ ስሙ የሚጣፍጥ ወይን ነው፣ የህይወት ወይን ነው ብሎ በዜማ ሰዓታት ላይ ይዜማል እና የክርስቶስ ስም እንደዛ ነው እና እኔ ምንም አይነት ዲስአግሪመንት የለኝም። ቆንጆ። ጌታ ኢየሱስ ይባርክ። አንዳንድ ሰዎች ተናደው ስለሆነ ነው። አንዳንድ ሰዎች ከሱ ይልቅ ያስደሰታቸው እሷ ኢየሱስ ስትል በጣም ብዙዎች ተናደዱ እና ማርያም ማርያም የሚል ደግሞ አንደኛ ወጣ የተባለው ልጅ ሲመጣ ሰው ሁሉ እንትን አለ። ሚዲያው እሷ ለምን ኢየሱስ ለምን አለች? እሱ ጎበዝ ነው ማርያም አለ ብሎ ሰዎች እሷን ዝቅ ለማድረግ እሱን ደግሞ እንትን ለማድረግ እንደውም እሷን እንደውም
ይቅርታ ሁሉ ትጠይቅ እንዴት ኢየሱስ ብላ ትናገራለች ብሎ ሌሎቹን ምንም ያላሉ እሷ ላይ መጥተዋል እና ይቅርታ ሁሉ ትጠይቅ በህግ ራሱ ትጠይቅ የሚል ሐሳብ መጥቷል እና ኢየሱስን ስጦታ እግዚአብሔር ለሰው ሁሉ ሰጥቷል ስጦታ ስላለች ማለት ነውና እንግዲህ አንተ ከዚህ ሐሳብ ጋር ተስማማለህ? ከኢየሱስ ውጪ ለሰዎች ረፍት የሚሰጥ ስም አለ? ሌላ የማርያም ስም፣ ሌላም ስም፣ የመላእክት ስም ከኢየሱስ ውጪ ለሰዎች ሰላም ይሰጣል? ፈውስ ይገኝበታል? ለዛሬ ብቻ ሞዴሬተር ስጠኝ፣ የሚዩት ብቻ ለማድረግ ምንድነው? ለዛሬ ብቻ የለህም እንደ እኔ ያለ መስሎኛል። አይ የለኝም። ያ ቀጥል ቃላት ለዛሬ እሺ እኔ እንደማምነው እኔ አሁን በቤታችንን እወዳታለሁ በጣም እና ግን አሁን ኢየሱስ ጌታ ነው ሲባል ኮሜንት ላይ ማርያም አማላጅ ነች የሚሉ አይነት ሰዎች ውስጥ አይደለሁም። የማርያም ስምን ለመበሻሸቅም የምናነሳ ወይም ክርስቶስ ኢየሱስ ጌታ ነው የሚልም ለማበሻሸቅ ማነሳም አይደለሁም። just I don't know how to explain it, ግን እኔ ደግፋለሁ የምትሰብኩበትን አይነት ዲኖሚኔሽን ወይም ደግሞ ሀሳብ ላልስማማ እችላለሁ። ግን ክርስቶስ የሚለው ስም ኢየሱስ የሚለው ስም ህይወት ነው። ከስም ሁሉ በላይ የሆነ ስም ነው እና እኔ ደግፋለሁ። እሱ ነው ማለት። ተባረክ። አንተ የምትገርም ልጅ ነህ። በቃ እኔ በቃ ሰላም ነው ካንተ ጋር። ተባረክ። ቆንጆ ሀሳብ ነው ያነሳው። እሺ ኤርቢ እንትን እኮ እያለኝ እኮ ነው እንትን አንተ በሆነ ምክንያት አንስተዋል እንዴ እንትን ፎሎ ያላደረገን ሰው መስጠት አችልም ይለኛል። ኦኬ አይደል ነው። ኧረ አላልኩትም ነበር ግን ሆኗል። ብሩኬ ጋር እንደ ብሩኬ ሰጥቼው ነበር ምን ጋር ነበር አይደል? ዘዴ ወይ ቃላብ ሀሳብ ላይ ልጨምር አንድ ደቂቃ ጊዜ ስላለኝ። ቀጥል። እሺ አይ ቃላብ ያለው ላይ እስማማለሁ። ሐዋርያቶች በህይወት ቦታ ሁሉ ስለ ኢየሱስ ያወሩ ነበር ያለው ትክክል ነው። አሁን ጥያቄው እኔ አንተ አንቺ እንደዛ ነው የምናረገው፣ ቤተ እምነታችን ያንን ነው የምታረገው ነው ጥያቄው እንግዲህ መሆን ያለበት። ሐዋርያቶች የሚያደርጉትን እንግዲህ ከወንድማችንም ሰምተናል፣ ከቃሉም ተምረናል። እኛም የምናምነው እንደዛ ነው። ልክ ሐዋርያቶች እድል ሲያገኙ ስለ ኢየሱስ ያወሩ እንደነበር፣ የተሰቀለውን ክርስቶስን እኛ እንሰብካለን ይሉ እንደነበር፣ ዛሬም ባገኘነው አጋጣሚ የተሰቀለውን ኢየሱስ ክርስቶስ ነው የምንሰብከው ወይስ ያልተሰቀሉትን ፍጡሮች ነው የምንሰብከው ነው ጥያቄው። ባገኙት አጋጣሚ ሁሉ 100% ኢየሱስን ነበር የሚናገሩት ወይስ በዛው መተም ከመጣን አይቀር ብለው ስለ ፍጡር ይናገሩ ነበር? አይ አይናገሩም ነበር። ይኸው ቃላብም እየነገራችሁ ነው። መበሻሸቀ መሆን የለበትም እኮ የግድ ስለ ከሊና ስለ ከሊት መነገር የለበትም። እውነቱን ነው። በጣም መደምደሚያህንም ወድጄዋለሁ። መሆን የለበትም። እኛው ማርያም የሚለው ስም አያስጠላንም። ለምንድን ነው ያስጠላል? ችግር ከሌለበት በስተቀር ግን የሐዋርያቶችን ፈለግ የሐዋርያቶች ቅብብሎች ስላለን ሐዋርያቶች ያደረጉ የነበረውን እግር በእግር እናደርጋለን። ባገኙት አጋጣሚ ማንን ይመሰክሩ ነበር? ማንን ይናገሩ ነበር? የሆነ እኮ አለ እኔ ጋር ጄዲ አንተ ጋር ምን ስላልሆነ ይሆን አይዶንት ኖ ላርግልህ ነኝ። ሶሪ ላስቸግር፣ በጣም ረበሸኝ። አሁን ኳይት ነው። በጣም እሱ ከእኮ በላይ ለማውራት እየሞከርኩ ነበርና እንትን አልኩና ይሄ ነው ወንጌል ማለት እንግዲህ አሁን ወንድማችን እንደነገራችሁ በቃ ወንጌል ስለተሰቀለው ስለ ራሱ ስለ ኢየሱስ ነው። ወይም ሮሜ 1 ላይ እንደሚናገረው ስለ ልጁ ነው ይላል። ስለ እናቱ አይልም፣ ስለ መላእክቱ አይልም፣ ስለ ሰማዕታቱ አይልም፣ ስለ ቅዱሳኑ አይልም፣ ስለ ዳጊ ስለ ዜድ አይልም፣ ስለ ጴንጤ ፓስተር አይልም፣ ስለ ኦርቶዶክስ ካህንም አይልም። ወንጌል ስለ ልጁ ብቻ ነው። ሰው ባገኘው አጋጣሚ ወንጌል ተናገርኩ ካለ he has to make sure she has to make sure ኢየሱስ ርዕሷ እንደነበረ፣ ኢየሱስ መጀመሪያዋ እንደነበረ፣ ኢየሱስ መጨረሻዋ እንደነበረ እርግጠኛ መሆን አለባት። ስትጀምር ኢየሱስ ብላ ጀምራ ኢየሱስ ብላ እንደጨረሰችው ያንን እድል ያንን አጋጣሚ ልክ እንደ ማስተዋል ካላት ማለት ነው የምትናገረው ሴትዮ የሚናገረው ሰውዬ ማስተዋል ካለው ያስተዋሉ ሰዎች ከሐዋርያት ቅብብሎች የተቀበሉ ሰዎች ባገኙት አጋጣሚ ሁሉ ያልተሰቀለላቸውን መስበክ የለባቸውም። እነሱ ባገኙት አጋጣሚ ሁሉ የተሰቀኛ ግን አሉ የተሰቀለውን ክርስቶስን እንሰብካለን። ሲሰቀል መስቀሉ አካባቢ የነበሩትን እንሰብካለን አላሉም። ሲሰቀል መስቀሉ ስል ታለቅስ የነበረችውን እናቱን አላሉም። ሲሰቀል ሐዋርያቶቹን አላሉም። የተሰቀለው ብቻ ነው መሰበክ ያለበት። ይሄ ነው ስብከቱ። ወንጌል ማለት ልጁ ነው። አባቱ፣ እናቱ፣ አክስቱ፣ አጎቱ አይደሉም።
አይደሉም። ልጁ ስለ ልጁ ነው የሚናገረው ማለት አባቱ ስለ ዮሴፍ ወር ደግሞ ያው እኔና አባትህና የመጣን ስለሚል እሱን ማለት ነው። የሥጋ አባት የለውም ኢየሱስ እንጂ ስለ አብ አይሰበክም ያልኩ አይደለም። ደግሞ ወደዛ አይነት ትዊስት እንዳይደረግ። ስለዚህ ስለ ፍጡር አይደለም ኢን ጀነራል ኢትስ ናት አባውት ፍጡር። በቃ አለቀ። እዛ ጋር ነው ማለቅ ያለበት። ተጀምሮ በመለኮት ነው ማለቅ ያለበት ወንጌል ማለት ነው። ይሄ በጣም የምስማማው ነገር ነው። ስለዚህ እኔ ኢየሱስ ስል ከስር የተከተልክ ማርያም የምትለኝ ከሆነ ጳውሎስ የምትለኝ ከሆነ ኤርሚያስ የምትለኝ ከሆነ ዜድ የምትለኝ ከሆነ ሰላም ነው የምልህ። እኔ አንድ ሙስሊም ወጥቶ መድረክ ላይ ይሄ ኢየሱስ የምትሉት ሽልማት ነው ውሰዱት፣ ደስ ይላል፣ ተቀበሉት ምናምን ቢል ለሱ እንደማይጠቅመው አውቃለሁ። ምክንያቱም ስላልተቀበለው ለሱ አይጠቅመው። ግን አልናደድም፣ አልበሳጭም። ስለኔ አባት ነው ጥሩ ነገር ያወራው እዛ መድረክ ላይ። በተለይ ክርስቲያን ማዕቀፍ ውስጥ አለሁ የሚል ሰው ኢየሱስ በመባሉ ሊናደድ አይችልም። በጴንጤ አፍ ይባል በእስላም አፍ ይባል መደሰት አለበት እኮ። አባቴ ነው ብሎ የሚያስብ ከሆነ ጥሩ ነው ስለ አባቴ የተነገረው፣ ስለ አባቴ መልካምነት ስጦታነት ነው የተነገረው ብሎ የሚያስብ ከሆነ መቆጣት የለበትም። ወንድምነት ሞዴሬተሮች የሉም እንዴ? ሞዴሬተሮች የሉም? የኔም ቢያለ ነው አይሰማኝም። የኔ አይሰማኝም። ሞዴሬተሮች የሉም? በዛብህ እንዴ? ብዙ ናቸው የሚያስቸግሩት። ሰጥቻለሁ እኮ ሞዴሬተር። ኧረ የለኝም። ግን ይሄንን የለኝም ማለት ምንድን ነው ኤርሚ? አሁን እኮ ነው ወርደ ግባ። ቆይ እኔም እንደዛ ሲሆን ይሄንን እስማኤላዊ ከዚህ የሚያስወግደው የለም እንዴ? ሄዳያን ሰውዬ ማምለክ ትችላለህ። እዚህ የእኛን ጌታ መሳደብ የለበትም። ማን ነው ይሄ? ጥያቄ ምልክት ያለው እንዴ? ኦኬ ይሄው የደብራዘር መቀመጫህን ታጠብ። እሺ ኤርሚዬ፣ ወይሽ ውረድና ግባ። ተመልሰህ ኤርሚዬ። እሺ ውረድና ግባ። እኔ እንደዛ ነው የሰራልኝ ኤርሚዬ። እኔ ልክ ቅድም ወርጄ ስገባ ሰራልኝ። ኤርሚስ ብሎክ አድርገህ እኔ እኮ ሰጥቼዋለሁ አለውና እኔ ገርሞኝ ነው። አሁን ቅድም እምቢ አለኝና ወርጄ ስገባ ሰራ። እስቲ ቆይ ይሄ ኑሮ በግድ የሚል ሰው ምን አይነት ስንቴ እንደሚጠይቅ እኔ ቄስ ከሆንክ ብቻ ነው ማውራ ብያለሁ። ኑሮ በግድ ሰላም ነው? ሰላም እግዚአብሔር ይመስገን። ቄስ ነህ? በቤተ ክርስቲያን ውስጥ አገልግሎት አለ? ምንድን ነው ካልገባው ብለህ ነው? ብዙ ጊዜ እየተናገራችሁ የነበረው ስህተት እንደሆነ ለመናገር ነው እኮ። ስምህ እሱን ስለማያመለክት ብዙ የውሸት ሲያወራ ስለሰማሁት። በቤተ ክርስቲያን ውስጥ አገልግሎት አለ ወንድሜ? አለኛ ያቆም ምን መምህር ነህ? አዎ። እሺ ቼክ ተደራረጉ። ኤርሚ እየቀጥል ያው ጥያቄ መጠየቅ ይቻላል ወይስ አትጠየቁም? መልስ ልትሰጥ መስሎኝ ልክ ያልሆነ ወሬ እያወራችሁ ነው ብለህ የመጣው አይደል? አዎ መርጌታ ልክ ያልሆነ ወሬ ሲያወራ ሰምቼው ነበርና ያን ለመናገር ነበር። አንደኛ ደረጃ ምን ነበር? እንግባባ ከሆነ ነው የምትሰሙኝ ከሆነ ነው። ሌላ ሰው ለመናገር እንትን ለማለት ከሆነ እንደ ቅድሙ ከሆነ አንግባባም። ግን መርጌታ በአጠቃላይ ሲናገራቸው ነበሩ ነገር አንዳንድ ነገሮች አሉ እንደ ሰውም እንኳን እንደ ኢትዮጵያ እንደ ጥሩ አይደለም። ማንኛውም ሰው የራሱን ሁኔታ የሚያውቀው መርጌታ የተናገሩት ምን ነበር? መጀመሪያ የተናገሩትን ለህዝቡ ትክክል ያልሆኑት ብላ ያልከውን ለህዝቡ መልሰህ ተናገርና። በጣም ጥሩ። አርሴማን ነው ለምሳሌ አርሴማ ቤተክርስቲያን አርሴማን ብቻ ነው እንጂ ኢየሱስን እሺ ቆይ አንዴ ኑሮ በግድ አንድ ጊዜ አንድ ደቂቃ ስጠኝ አንዴ። ዳጊሻ ሶሪ በጣም ዳጊዬ አንተ እኮ እየተናገርክ ነበር አልጨረስክም አይደል? ዳጊዬ እንትን አድርግ ነው ዜድዬ። እናንተም እኮ ሳጨርሱ ነው የሚገባው። ዜድዬ ምን ችግር የለውም። አይ እኔ ስላለ አሁን ነው እዛም እንትንም ሳይ በሆነ ምክንያት ነው ኤርሚ መሰለኝ አቋራጭ። አይ ግድ እኛ ቤታችን ስለሆነ ኤኒ ታይም ማውራት እንችላለን። እንግዶች ብንቀበል ችግር የለም። እኔም እኮ ያለው ከመሀል ከምገባ ችግር የለም። ጨርስ። አረ ችግር የለውም። ዳጊ ይቆያለሁ ካለ ችግር የለም ወንድማችን። ኑሮ በግድ ቀጥል። ስዩም ነው። ታች ወረድ። እኛ ታች ወረድ። ስዩም ነው እንዴ? ስዩም የቱ ዲያቆኑ ነው? ስዩም ነው አለ።
ዲያቆኑ ነው ዲያቆኑ ስዩም ማለት ነው። ኑሮ በራሱ አካውንት አይመጣም እንዴ? ኑሮ በርካሽ ብለህ ብትልም ምንም በድምፅ ወንድማችን አሳዘነኝ። እሺ ቃላብዬ ቀጥል ወንድማችን። በጣም እሺ ዜድዬ በጣም ሼሩ 1.8 አፍተር 2 አወርስ በጣም አለ ሼር ቢደረግ ክርስቶስ አንድ ባህሪ ነው ወይስ ሁለት ባህሪ? እኔ አንድ ባህሪ ነው አንድ ባህሪ ነው ብዬ አምናለሁ። አንድ ባህሪ ብለህ ነው የምታምነው? አዎ። የትኛው ባህሪ? የትስብእቱ ባህሪ ወይስ የመለኮት ባህሪ? ምን ነጣጥያ ላያቸው። እሺ የትኛው ባህሪ ነው ታዲያ? አንድ ባህሪ አይደለ ያልከው? ማለት አንድ ባህሪ ስለ ወንድሜ እኮ አንድ ባህሪ ነው ስል መለኮቱም የመለኮቱም የሰውን ባህሪ አንድ ተደርጎ ነው ማለት በሶስቱ ስላሴዎች መካከል የተጨመረ አራተኛ ባህሪ የለም ለማለት ነው። አንድ ባህሪ። ስለዚህ የትስብእቱ ባህሪ ወደ መለኮትነቱ ተለውጧል። ምክንያቱ በስላሴ ላይ አራተኛ ባህሪ ስለማይሆን አይደል? አዎ። ስለዚህ መለኮታዊ ባህሪ ነው። ተዋህዶ ለምንለው እሱ ነው እኮ ባህሪው መለኮታዊ ነው። የኢየሱስ ባህሪ